ፈለገና ቤታዮ የሚሉ ሀሳቦችን እኔ በጣም ደጋግሞ ሲናገር የሰሞኝ ነው። የሃይማኖት ሰው ነኝ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች፣ እኔ የሃይማኖት ሰው ነኝ። የትኛውም የፖለቲካ ፓርቲ መደግፍ ሰው አይደለሁኝ። እሺ፣ እንደ እግዚአብሔር መልካም ፈቃድ ዛሬ የተወሰኑ ውይይቶችን እናደርጋለን። እግዚአብሔር ከረዳን ያው በተቻለ አቅም ሁላችሁም በደንብ ኮፒ ሊንክ በማድረግ ክርስቲያን ግዴታችሁን ተወጡ። እሺ እኔ ተወዳጆች፣ ከዛ በፊት አንዳንድ የተወሰኑ ነገሮችን መናገር እፈልጋለሁ። ዛሬ እንደ እግዚአብሔር መልካም ፈቃድ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት እህት ወንድሞች ካላችሁ ለእናንተ እድል እሰጣለሁ እና የተወሰኑ ሀሳቦችን እያነሳን እንወያያለን እግዚአብሔር ከረዳን። ሰው ለእናንተ ለእህት ለወንድሞች እድል ከመስጠቴ በፊት ጌታ ሆይ በጣም ያሰለቻል። በጣም አሰልቺ ነው። በጣም በባለፈው ክርስቲያን የሆኑ እህት ወንድሞቻችን ስሜታዊ እንዳይሆኑ፣ ከቁጣ እንዲርቁ፣ ነገሮችን ከስሜታዊነት ርቀው በብልሃትና በመንፈሳዊ ስርዓት በህግ አግባብ እርምጃ እንዲወስዱ በተለይ ቅዱሳንን በሚዘልፉ ሰዎች ላይ ቅዱስ ፓትርያርኩን በሚዘልፉ ሰዎች ላይ እንዲህ አይነት አካሄዶችን እንዲሄዱ ወንድማዊ ሀሳቤን አቅርቤ ነበር። የማንንም ስም አልጠራውም፣ ጌታ በሚያውቀውና ምን ያለበት ዝላይ አይችልም ይባላል እና እንዲህ አይነት ሀሳቦችን ልክ ስናቀርብ አንድ እጅግ በጣም የተሰሙ ሰው ፈለገና ቤታዮ የሚሉ ሀሳቦችን እኔ በጣም ደጋግሞ ሲናገር የሰሞኝ ነው። እንዲህ አይነቱን ጉዳይ እኔ ደግሜ መናገር አልፈልግም። እኔ የሃይማኖት ሰው ነኝ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች፣ እኔ የሃይማኖት ሰው ነኝ። የትኛውም የፖለቲካ ፓርቲ መደግፍ ሰው አይደለሁኝም። ፖለቲካ ላይ ተቃውሞም አላቀርብም፣ የድጋፍ ሀሳብም አላቀርብም፣ አስተያየትም መስጠት አልፈልግም እዛ ቦታ ላይ። እንደ ፐርሰን ግን በጣም የምወዳቸውና በጣም የማከብራቸው ወዳጆች አሉኝ። እንደ ግለሰብ በጣም የምወዳቸው እኔ በጣም ልዩ አክብሮት የምሰጣቸው በጣም ብዙ ወዳጆች አሉኝ፣ እግዚአብሔር ይመስገን። ከነዛ ውስጥ አንዷ እናት ቤታዮ ፈለገ አትናቴዎስ ቤታዮን የሚወዳት የሚያከብራት ለምንድን ነው? ግልጽ ነገር ነው። ምንም እዚህ ውስጥ በተለይ ላላችሁ የኛ የቲክታክ ቤተሰብ ለሆናችሁ የት ወንድሞች በጣም ግልጽ ነው። ከሁሉ በፊት ከሁሉ በላይ ይህችን እህታችንን በጣም እንወድበትና የምናከብርበት ትልቁ ነገሯ ምንድን ነው? ለመንፈሳዊ አገልጋዮች የምትሰጠው አክብሮት ነው። እኛ ታናናሾች ሆነን ሳለ ለእኛ ለወንድሞቿ ቤቷን ሁሉ ክፍት አድርጋ እግዚአብሔር ቃል እንዲነገርበት በጣም በነገራችን ላይ ዓለማዊ ኮንተንት ላይ ላሉ ሰዎች በጣም ከባዱ ነገር ያ ነው። ቻሌንጅ የሚያደርጋቸው እነሱ ፎሎ የሚያደርጋቸው ሰዎች የተለያየ አይነት ቤተ እምነት ያላቸው ሰዎች ስለሆኑ እንደው የሆነ መንፈሳዊ የሆኑ ኮንተንቶች ምናምን ብዙ ጊዜ እንትን ላለማለት ጥረት ያደርጋሉ እና በተደጋጋሚ የምታስታውሱ ከነበር በተለያዩ አይነት መንፈሳዊ ትምህርቶች ዙሪያ ላይ የቤተክርስቲያን ትምህርቶች ዙሪያ ላይ በተደጋጋሚ እድል አግኝተን አስተምረናል። የተለያዩ ሀሳቦችን ሰጥተናል። በዚህ ዙሪያ እሷ ብቻ ሳትሆን እነ መማር እነ መሲ ብርጂስቶን እነ ሳራ ሌሎችም በጣም የምናከብራቸው የምንወዳቸው ወንድሞች አሉ። ሲቀጥል ሰው ማለት ይባላል። ሰው ማለት ሰው የሆነ ነው፣ ሰው የጠፋለት በሆነ ሰዓት ላይ የሆኑ አካላት ለሆነ አይነት ፐርፐዝ ፐርሰናሊ ለምሳሌ የኔን ስም ሲያጠፉ በትክክለኛ አቋም በሐቀኛ በሆነ አካሄድ ቆማ ነገሮችን ስትሞግት የነበረች ከሳሽ የሆኑ ሰዎችን በጥያቄ እያፋጠጠች ጥያቄያቸው የህግ የፍትህ ጉዳይ ሳይሆን የጥላቻ እንደሆነ በደንብ በጣም ለብዙ ሰዎች ስታሳይ የነበረች እህት ነች። በብዙ ነገሮች ከጎናችን ስትቆም የነበረች እህት ስለሆነች ፐርሰናሊ እኔ ለምን እሷን ታመሰግናታለህ፣ ለምን እሷን እንደዚህ ትላታለህ ባትሉኝ ጥሩ ነው። ይሄ የሁላችንም መብት ነው። አሁን እንዲህ አይነት ነገሮችን ስናገር እኔ አሁን የተናገርኩት የግል ጉዳይ ነው። እሺ
ለምሳሌ ኦርቶዶክስ ሆኖ እሷን የማይወድ ሰው ሊኖር ይችላል። ምንም ችግር የለውም። እኔ ግን ፐርሰናሊ በጣም ነው መወዳት፣ በጣም ነው ማከብራት። ምክንያቱም የሆነ ሰዓት ላይ በጣም ከባድ እሳት በተነሳ ጊዜ በጣም የማንረሳቸው ትልልቅ ስራዎችን ሰርታለች። እሷ ብቻ አይደለችም። በነገራችን ላይ በጣም ብዙ ማረሳቸው እህትና ወንድሞችን አግኝቻለሁ። ትክክለኛ የቲክቶክ አካውንቱን ባላውቀው ሚኪ የሚባል ወንድማችን አሁን በድጋሚ እነመማር በተለይ ደግሞ ፊት አውራሪ የሆነችው እነ መሲ ብሪጅስቶን እነ ሮሚታ እነ ሮሚ የኩልፊዋ ዝርያ እነ ሳሪ መነን የምትባል እህታችን አረ ስንቱ እና ደግሞ ሎዛ እህታችን በጣም በዚህ በቲክቶክ ፕላትፎርም ላይ ካገኟቸው በጣም ከምወዳቸው እህት ወንድሞች መካከል ውስጥ የምትካተተች ሎዛ በጣም ትልልቅ ስራዎችን ሰርተዋል እነዚህ ሰዎች እና እኔ ፐርሰናሊ እነዛን እህት ወንድሞቼን ወዳቸዋለሁ፣ አከብራቸዋለሁ። በጣም የደነገጥኩበት አጋጣሚ ምንድነው? ላደረጉልኝ ነገር ሳመሰግን ሁሉ ለምን አመሰግንካቸው ብለው የከሰሱ ሁሉ ሰዎች ነበሩ። አንዳንድ ሰዎች አሉ ቁጭ ብለው ስለ ሰው ጉዳይ ምግብ እየበሉ ምናምን የሆነ አይነት እንደዚህ ሶሻል ሚዲያ ላይ የተለያየ አይነት ኮንተንት አላቸው እና እንዲህ አይነት ሰዎች ቤታን ኢምፐርሰን ለምሳሌ ለምን አመሰግንካት ብለው የተናገሩ ሰዎች አሉ። እነዛ አሁን እንዲህ አይነት ጉዳዮች ውስጥ ነገሮችንም ነገራቸው ምንድነው መሰላቸው? እኔ ተወዳጆች ሁሉም ሰው እኔ ወደድኩትን ይውደድ፣ እኔ ያከበርኩትን ያክብር እያልኳቸው አይደለም። እኔ ግን ፐርሰናሊ አከብራቸዋለሁ፣ እወዳቸዋለሁ። ስለዚህ ለምንድነው በፈለገ አትናቴዎስ ስም የቤታዮ ስም የተጠራው ብላችሁ እኔን እባካችሁን ከወቀጣው ውስጥ አታስገቡኝ። በድንግል ማርያም በቃ መወዳቸውን ሰዎች ልውደድ፣ የማከብራቸውን ሰዎች ላክብራቸው። ለምሳሌ አሁን እኔ ፕሮቴስታንት ሆኖ ራሱ በጣም መወዳቸው በጣም ማከብራቸው ሰዎች አሉ። ለምሳሌ አሁን ወንድማችን እኔ ፓስተር ሶፊን በጣም ነው የምወደው፣ በጣም ነው ማከብረው። ለምን እሱን ታከብረዋለህ አትበሉኝ። ምክንያት አለኝ፣ ሪዝን አለኝ። እነዚህን ሰዎች የምወድበት የማከብርበት የሆነ ወደ እኔ ክሎዝ አድርጌ የማቀርብበት የሆነ የራሴ የሆነ ምክንያት አለኝ። ሌሎች ወንድሞችንም ልክ እንደዚሁ እና እባካችሁን ትንንሽ በሆኑ ጉዳዮች ላይ ጊዜያችን አናባክን። ቢቻል እኔ መንፈሳዊ ሰው ነኝ። ቅድም እንዳልኳችሁ ምናልባት ከኔ ጋር ማውራት የምትፈልጉ ሰዎች በመንፈሳዊ ጉዳይ ላይ አያችሁ፣ ይሄ አሁን የኔ ፐርሰናል የሆነ ጉዳይ ነው። ፐርሰናል የሆነ ጉዳይ በቃ የሆኑ ወዳጆቼን ነገሌ ናቸው፣ ጓደኞቼን ነገሌ ናቸው ማለት የኔ ጉዳይ ነው። መቼም የሆኑ ሰዎች ሊመርጡልኝ አይችሉም። ከኔ ጋር ግን በፐብሊክ ደረጃ ግን ማውራት የምትፈልጉ ሰዎች መንፈሳዊ የሆኑ ጉዳዮችን ብቻ ነው ማንሳት ያለባችሁ። ምክንያቱም ቅድም እንዳልኩት እኔ የፖለቲካ ሰው አይደለሁኝም፣ እኔ የጥበብ ሰው አይደለሁኝም፣ እኔ የሙዚቃ ሰው አይደለሁም። እኔ የሃይማኖት ሰው ነኝ። ስለዚህ ከኔ ጋር ማውራት የምትፈልጉ ሰዎች መንፈሳዊ የሆኑ ነገሮችን አንስተን ማውራት እንችላለን። በተለያዩ አይነት ጉዳዮች ላይ መንፈሳዊ የሆኑ ሀሳቦችን እያነሳን በመጽሐፍ ቅዱስ የማስረጃዎች ዲስከስ ማድረግ መወያየት ምናምን እንችላለን ለማለት ያክል ነው። እኔ ሁላችሁንም ወዳችኋለሁ። እኔም ፐርሰናሊ የምትወዱኝንም በጣም የምታከብሩኝንም የዚያ ያክል ደግሞ እኔ ስታዩኝ የምትበሳጩ ሰዎችንም ጭምር ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ወደ ዛሬው ርዕሳችን እንግባ። በቃ ፕሮቴስታንት የሆናችሁ እህት ወንድሞቻችን ለእናንተ እድል እሰጣለሁ። እሺ ዛሬ ለእናንተ እድል እሰጣለሁ። ከሰሞኑ በጣም ብዙ አይነት ሀሳቦችን ሶሻል ሚዲያ ላይ እየተመለከትን ነበርና ሰብሰብ አድርገን የሆነ ብትንትን የሆነ ነገሮችን ማንሳት አስፈላጊ አይደለም። አንዳንድ ጊዜ የአንዳንድ ሰዎች ኢንቴንሽን ያልገባቸውን ነገር ጠይቀው መረዳት ሳይሆን ኦርቶዶክስ የሆኑ ሰዎችን ማበሳጨት ነው። ኦርቶዶክስ የሆኑ ሰዎችን ማበሳጨት ስለሆነ የሚፈልጉት ምን ኦርቶዶክሶች ምን ሴቶቹ ምን ቤተክርስቲያን ሲሄዱ ብቻ አይደል እኔ ነጠላ የሚያደርጉት አይነት ነገር ነው የሚያወሩት። የሆነ የሰባ ሀሳብ ያነሱ መስሏቸው ግን የሚያወሯቸው ነገሮች ተራ ናቸው። እና እንዲህ አይነት ነገሮችን እንተዋቸውና በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ። ለምሳሌ ከዚህ ቀደም የዚህ ቅዱስ ቤተክርስቲያን ልጆች የነበራችሁ እና በተሳሳተ አካሄድ ሄዳችሁ አሁን ፕሮቴስታንት የሆናችሁም ጭምር እህት ወንድሞቻችን እኛ ከዚህ ቀደም ኦርቶዶክስ ነበርን፣ ግን ከዚህ
አስተምህሮ እንድንወጣ ያደረገን ፕሮቴስታንት እንድንሆን ያደረገን ትምህርት ይሄ ነው እና እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው ብለን ስለምናምን ነው ፕሮቴስታንት ይሆን ነው ብላችሁ የምታምኑ ፕሮቴስታንት እህቶች ወንድሞች ካላችሁ ለእናንተ እድል እሰጣለሁ። ታዲያ ግን ስናወራ እባካችሁን ቅድመ ሁኔታ አላዳምጡ። ታዲያ ግን ስናወራ የምናወራው በመጽሐፍ ቅዱስ ማስረጃ ነው። ቤተክርስቲያን የምታሰብረው ትምህርት ከሆነ እኛ አክሴፕት አድርገን ተቀብለን ከዛ ትምህርቱ መጽሐፍ ቅዱስ እንዳልሆነ ፕሩፍ ታደርጉልናላችሁ። ይኸው መጽሐፍ ቅዱስ እንዲላል፣ እናንተ ግን ከመጽሐፍ ቅዱስ ውጪ እንዲህ ብላችሁ ታምናላችሁ ትሉናላችሁ። እኛም ደግሞ በቻልነው አቅም ለእናንተ በፍቅር በጩኸት ሳይሆን በዘለፋ ሳይሆን በአካኪ ዘረፍ ሳይሆን በቻልነው አቅም በመጽሐፍ ቅዱስ ማስረጃ ይኸው እዚህ የመጽሐፍ ቅዱስ ክፍል ላይ እኛ ያመንነው የቤተክርስቲያናችን ራስ ክርስቶስ ኢየሱስ የሚያስተማረው ትምህርት አለ ብለን በቻልነው አቅም እናሳያችኋለን። ያው ሐሳቡን መቀበልም አለመቀበልም መቃወምም መደገፍም የእናንተ ምርጫ ይሆናል ማለት ነው። ፕሮቴስታንት ለሆኑ እህት ወንድሞች እድል እሰጣለሁ። ፕሮቴስታንት ለሆኑ እህት ወንድሞች ብቻ እድል እሰጣለሁ። በመጽሐፍ ቅዱስ የማስረጃ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት እህት ወንድሞች ካላችሁ አንዳንድ ቁጥር ትጽፉልኛላችሁ። ከዛ በኋላ በመጽሐፍ ቅዱስ ማስረጃ እናወራለን። ብዙ ጊዜ ያው እንዲህ አይነቱን እድል ስለማታገኙት ቀረብ ብላችሁ ይሄ ትምህርታችሁ በመጽሐፍ ቅዱስ ማስረጃ እንደው ትንሽ መጽሐፍ ቅዱሳዊ መሰረት ያለው ራሱ አይመስልምና ፕሊስ እስቲ እናወራበት ዲስከስ እናደርግበት ማለት ትችላላችሁ። በተመሳሳይ እኛም ፕሮቴስታንት ለሆኑ እህት ወንድሞቻችን በነገራችን ላይ የምናቀርበው በጣም ብዙ አይነት ሀሳቦች አሉ። ፕሮቴስታንት የሆኑ እህት ወንድሞቻችን ትምህርታቸው ሰው ሰራሽ ነው ብለን እናምናለን። ግን ዛሬ ያው ታይሙ አይደለም፣ በዛ ርዕስ አናወራም። እድሉን ከሰጡን ደግሞ እኛም ይሄ ትምህርታችሁ ሰው ሰራሽ ትምህርት ነው እያለን ከፕሮቴስታንት እህት ወንድሞቻችን ጋር እናወራለን። እሺ ማን ነው የሚለው? ይቅርታ ይሰማል? የማይክ ምልክቱን ክፈቱት ፕሊስ። ይሰማል? እሺ ወንድማችን ማንን በል? አይኬ ይባላል ወንድሜ። እሺ አይሰማም? አይ ይሰማል። እሺ አይኬ ከየት ቤተ እምነት ነው የመጣው? እኔ ፈለገ ኦርቶዶክስ ነኝ። እሺ ማለት በጣም ትመቸኛለህ ማለት የምታስተምራቸው ትምህርቶች፣ ለዛ ነው ማለት ሰላም ልበልክ ብዬ ነው። እሺ አይኬ እግዚአብሔር ያክብርልኝ። ከየት አካባቢ ነው? የት አካባቢ ነው ያለው? ሐመር ታውቃለህ? ሐመር ደቡብ። ኦኬ በጣም ደስ ይላል። በጣም ደስ ይላል ወንድማችን አይኬ። አይ ቲንክ አይኬ የሚል ስም እንደዚህ አይነት አካባቢ ነው። ምን ማለት ነው አይኬ? አይኬ አይኬ ማለት ተጫዋች እንደማለት ነው። ያው በጣም ደስ ይላል። እሺ ወንድማችን እግዚአብሔር ያክብርልን። ከሐመር አካባቢ በጣም የማመሰግነው እግዚአብሔር ያክብርልኝ። ኑርልን። እሺ አሜን አሜን። እሺ አሜን። እሺ ኑርልኝ። አንተ በጣም ነው የምወድህ ብራዘር። እግዚአብሔር ያክብርልኝ። እኔም በጣም ነው የማከብረህ የኔ አባት። በጣም ነው የማመሰግነው። እሺ አባት። እሺ ቁጭ ብዬ እሰማሃለሁ ወጥቼ። ምንም ችግር የለም። እሺ አይኪ። እሺ መልካም። እሺ እግዚአብሔር ያክብርልኝ። አሜን። አታስቀኑ ይላሉ ከሰለ ኦኬ ጋይስ ሁላችሁንም በጣም ነው የምወዳችሁ። ሁላችሁንም ስለ እውነት ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብረልኝ። እሺ እግዚአብሔር ያክብረልኝ። እሺ በቻልነው አቅም ግን አሁን ባለችን ሰዓት የተወሰኑ ነገሮችን ዲስከስ እናደርጋለን። እሺ ተወዳጆች፣ በመጽሐፍ ቅዱስ ማስረጃ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ እህት ወንድሞች ካላችሁ ለእናንተ እድል እንሰጣለን። ገብታችሁ በመጽሐፍ ቅዱስ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብላችሁ ያው ሐሳብ ትሰጡናላችሁ። በመጽሐፍ ቅዱስ ማስረጃ እናወራለን ማለት ነው። አንትሽ
ዘ ግሬተስት ማን። ጤና ይስጥልኝ። እንደምን አሉ? እንዴት ናንተ? ሁሉ ሰላም ሰላም ነው ወይ? ሁሉ መልካም? እግዚአብሔር ይመስገን። ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። ወንድም አለም ጠፍተዋል። ይቅርታ ይደረግልኝ። ከሰሞኑ እናንተ ጋር የምናኳኳው ነገር ይኖራል። አንቲ ቆይ ስልክ ያለካ? አዎ እስቲ በቃ ቴክስት አድርግልኝና ወደ ማታ አካባቢ ምናምን እንደዋወላለን። እሺ እስቲ እሺ ወንድሜ። እሺ ኤሊ የሚል አካውንት ይሰማል? ሰላም ዲያቆን። እግዚአብሔር ይመስገን። እንዴት ነሽ? አለው እግዚአብሔር ይመስገን። እድል አግኝቼ ገብቼ ነው። ሐሜት አይደለም። ያው አደራችሁን እዚህ ጋር እንዳትሉኝ እንዳታነቁሩኝ። ለበረከት እገባለሁ አንተ ጋር ሰሙ ጋም ገብቻ ቃለው። ግን ለምን ሰው ተቀየረ? የጎደለ ነገር አለ ወይ? እኔ ትንሽ ተናወጥኩ። እውነት አልቅሽ አለኝ። አልነበርኩም ቲክቶክ ላይ ስመለስ ሰሙ ጴንጤ ሆኖ አገኘሁት። ማለት ከነበረው መንገድ ላይ እንዲመለስ አስባለሁ። ማለት በጸሎቱ ጌታ ሆይ እላለሁ። ማለት ሁላችን እንሳሳታለን፣ ከሰማይ ሊረግጠኝም ይችላል። ግን ምንድነው ለምን ይሄ ነገር ተፈጠረ? እውነት ለምን መሰላችሁ? ያው ሁላችንም ያው ትምህርት ላይ ነን ያለን። ማለት የቤተክርስቲያን መሰረት አለን። ግን በስደት ሄደን እንደክማለን፣ እንበረታለን። ወንድሞች ጋር እንገባለን፣ እናንተ ጋር እንሰማለን። ከቤተክርስቲያናችን ትምህርት የጎደለ ነገር የለም። ግን ቴዎሎጂ ትምህርት አለው ብዬ እውቀት አለው ብዬ የማስበው ልጅ ነበርና ለምንድን ነው የሆነው? ምንድን ነው የጎደለው ከቤተ ክርስቲያናችን? እና እንቆቅልሽ ሆነብኝ። ከስሮኜ ልማር ላዳምጤ። ሐሜት አይደለም። እኔም ከሆንኩኝ ለምን ሆነች? ይሄ ጎሏት ነው ወይስ ምንድን ነው? እሱ በፊት መናፍቅ ነበር ወይ? እባካችሁን አስረዱኝ። እና በእውነት ጭንቅ ብሎኛል። በቃ ለምን ከቤተ ክርስቲያናችን ሰው ሲጠፋ በጣም ይጨንቀኛል። እኔ አንድ የቤተ ክርስቲያን የሰንበት ትምህርት ነበርኩኝ እና አሁንም ነኝ በስደት ላይ እግዚአብሔር ይመስገን። አሁንም በአቅም ያገለግላለሁ። እግዚአብሔር ይስጥልኝ። ኃጢአት ላስገባክ አይደለም፣ የሰው ስም አትጥራ እንድትሰደብም አይደለም። አይ ችግር የለም፣ ለትምህርት ነው አውቃለሁ። ለዛ ነው። እግዚአብሔር ይስጥልኝ። ችግር የለውም። ምን አለ መሰላችሁ ያንቺን ሀሳብ ምናልባት እንደ ብዙዎች ሰዎች ሀሳብ እናደርገውና አንድ ነገር ብለን የማያዳግም ምላሽ ሰተን ወደፊት እንቀጥል። በመጀመሪያ እንዳንቺ ያሉ እህት ወንድሞችን እግዚአብሔር አምላክ አብስቶ እንደው ይባርክልን። በእውነት ለሰው ለወንድሞቻችሁ ለእህቶቻችሁ የምትጨነቁ እህት ወንድሞች በእውነት ተባረኩ። ሌላ ምንም ማለት አንችልም። ነገር ግን በአሁኑ ሰዓት ላይ እውነት አንገብጋቢውና ልንጨነቅበት የሚገባው ጉዳይ ፐርሰናል የሆኑ ጉዳዮች ናቸው ወይ? በፍጹም። በአሁኑ ሰዓት ላይ ለምሳሌ እኛ ላይቭ አሁን በከፈትንበት ሰዓት መጽሐፍ ቅዱስ የሆኑ ትምህርቶችን ለመማማር ነው የከፈትነው። ኦፍኮርስ ግን እንደ ቤተ ክርስቲያን ልጅነታችን በጣም ሊያስጨንቀን የሚገባው ጉዳይ በአርሲ ያሉ የክርስቲያን እህት ወንድሞቻችን ሞት ነው። የነዚህ እህት ወንድሞቻችን ሞት ከምን ጊዜውም በላይ ሊያንገበግበን ሊያስጨንቀን ያስፈልጋል። እንዲህ አይነት ሀሳብ ላላችሁት ወንድሞቼ ማለት የምፈልገው አንድ ነገር ምንድነው መሰላችሁ? በቻላችሁት አቅም እንደ ሎጥ ሚስት ዞር ብላችሁ አትመልከቱ። እሺ፣ ዞር ብላችሁ አትመልከቱ። ወደኋላ ዞር ብላችሁ አትመልከቱ። ወደፊት ይዩ። ወደኋላ ዞር ብሎ መመልከት ምንም አያስፈልግም። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እንደ ሎጥ ሚስት ወደኋላ ዞር ብለን የምንመለከት ከሆነ ከፊታችን በጣም ብዙ የሚያመልጡ ነገሮች ይኖራሉ። አሁን እጅግ በጣም አንገብጋቢ የሆነው ጉዳይ በአርሲ እየተገደሉ ያሉ የክርስቲያን እህት ወንድሞቻችን ሞት ነው። አሁን እጅግ በጣም አንገብጋቢው ጉዳይ በአርሲ ዞን በግፍ እየተገደሉ የህግ ከለላ ያላገኙ የእናት የአባቶቻችን የእህት የወንድሞቻችን የልጆቻችንም ጭምር በአንገታቸው ማዕተብ ያሰሩ የእነዚህ የክርስቲያን እህት ወንድሞቻችን ጉዳይ ነው። ሰዎች ለምን ሆኑ በእንደዚህ አይነት ጉዳይ ተቀምጠን የሆነ ልናወራበት
ዲስከስ ልናደርግበት አይገባም። እንኳን እንደዚህ ቃለ እግዚአብሔር በምንመረበት ላይቭ ስትሪም ይቀርና ቤታችሁ ተቀምጣችሁ ቡና እየጠጣችሁ እንኳን ጀስት ዲስከስ ልታደርጉበት አይገባም። ሰይጣን አምላክነትን ሽቶ ከክብሩ በተዋረደ ጊዜ በሰማይ ያሉ ቅዱሳን መላእክት ለመሆኑ ሳጥናኤል ምን ሆኖ ነው እንዲህ አይነት አወዳደቅ የወደቀው ብሎ አልተሰበሰቡም። ወደፊት ሙቭ አድርገው አምላካቸውን አብ ወልድ መንፈስ ቅዱስን ቅዱስ 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 ንጹሕ ልዩ ክቡር እያሉ አመሰግኑ እንጂ አርዮስ ወልድ ፍጡር ነው ባለ ጊዜ የክህደት ትምህርትን በተናገረ ጊዜ ተሰብስበው የነበሩ 318 ሊቃውንት ወይኔ አርዮስ ምን ሆኖ ነው እንደዚህ አይነት አካሄድ ሄደው በማለት የሆነ ያለለ የትንሽ ሰው አካሄድን አልሄዱ። በቃ አርዮስ ከቻለ በትምህርታዊ ጉዳዮች ላይ ከነሱ ጋር አውርቶ ተወያይቶ እውነተኛ የሆነውን የቤተክርስቲያንን ትምህርት እንዲይዝ ጥረት አድርገዋል። የለም አሻፈረኝ ብሎ ግን በልቡ በካደ ጊዜ ግን እነዛ 318 ሊቃነ ጳጳሳት ወደፊት ነው ሙቭ ያደረጉት። ምን ማለት ነው? የቅድስት ቤተክርስቲያንን ትምህርት ነው አጽንተው ያለፉት። ከዛ ውጪ በሆነ ሰው ጉዳይ ላይ ቁጭ ብለው ምን ሆኖ ነው በዚህ ወጥቶ በዚህ ገብቶ እንዲህ አይነት ጊዜ መፍጀት አያስፈልግም። በአሁን ሰዓት እንደ አንድ የቤተክርስቲያን ልጅነታችን ሊያንገበግበን የሚገባው ጉዳይ አንድ ሰው በግል ጉዳዩ የወሰነው ውሳኔ እንዴት ሆነ በዚህ ወጥቶ በዚህ ገብቶ የሚለው ነገር ሳይሆን እኔ እንደ ቤተክርስቲያን ልጅነቴ አሁን ለሚያሳስበኝ በአርሲ እየተገደሉ ያሉ የክርስቲያን እህት ወንድሞቼ ሞት ነው ዘወትር የሚያሳስበኝ። ኦኬ ዘወትር የሚያሳስበኝ በየትኛውም አርሲ ላይ ብቻ አይደለም፣ በየትኛውም ቦታ ላይ ያሉ የክርስቲያን እህት ወንድሞቼ ሞት የሆኑ ዝሆኖች ተጣልተው እየተረገጡ ያሉ እንደ ሳር ያሉ ክርስቲያን እህት ወንድሞቼ በአጠቃላይ የነሱ ጉዳይ አንገበግበኛል፣ የነሱ ጉዳይ ያስጨንቀኛል። እንደ ቤተክርስቲያን ልጅነቴ ለራሴ አውቃለሁ ብሎ ግን የሆነ ውሳኔን የወሰነን ሰው ጉዳይ ላይ እኔ ተጨነቄ አላወራም። ምክንያቱም ሁላችንም ጉዘ ህሊና አለን። እጃችንን ስንፈልግ ወደ እሳት ስንፈልግ ወደ ውሃ መክተት እንችላለን። ግዑዘ ህሊና አለን። እኛ ከሁሉ ፍጥረታት የምንለየው በዛ ነው። ግዑዘ ህሊና ፈቅደን ነው የምናደርገው እያንዳንዱ ነገር። ስለዚህ ሰው ወዶና ፈቅዶ በራሱ ላይ ላደረገው ነገር እኔ ቁጭ ብዬ ምን ሆኖ ይሆን በዚህ ወጥቶ በዚህ ገብቶ አይደለም። ወደውና ፈቅደው ሳይሆን ግን ሳይወዱ በግዳቸው እየሞቱ ያሉ ግን የክርስቲያኖች ወንድሞች ሞት ግን ይገደኛል። ስለዚህ በቻላችሁ ታቅም እንደዚህ አይነት ሐሳቦችን ብትሽሉ እንደው ክርስቲያኖች ወንድሞቼ እንደው እናንተን ከመናቅም አይደለም። እሺ ኢቭን ያንን ወንድማችንን ከመናቅ አይደለም። እንደው ታይሙ ኖሮት በፍቅር መጥቶ ቤተክርስቲያንን ከእንደገና ቢያቃት ቢረዳ በፍቅር ቢያወራ ደስ ይለናል። በልቡ ጥላቻ አንግቦ ግን ወይ ደግሞ ተሳስቶ ግን እየሄዳለው ጉዳይ ግን እኛ ከደሙ ንጹህ ነን። በቃ እኛ ከደሙ ንጹህ ነን። በፍቅር መጥቶ ቢያወራን ደስ ይለናል። ከዛ በስተቀር ግን እንዴት ሆኖ ይሆን ምን ሆኖ ይሆን ብለን ግን ቁጭ ብለን አናወራ። ምክንያቱም አንዳንድ አቴንሽን ሲከር የሆኑ ሰዎች አሉ እዚህ ሶሻል ሚዲያ ላይ። በቃ በግልጽ ስነግራችሁ ክርስቲያኖች ወንድሞች አቴንሽን ሲከር የሚባሉ ሰዎች አሉ። ትኩረት ፈላጊ የሆኑ ሰዎች ትኩረት ፈላጊ የሆነ ሰዓት ላይ ስም አልጠራም፣ የምታስታውሱት ከሆነ ልንገራችሁ። አንድ ሰው የሆነ የቲቪ ፕሮግራም ላይ እያለ ንግግር እያደረገ የሰዎች ትኩረት የሚሻ ሰው ሆኖ ቀረበ። ሚዲያ ላይ የሰዎችን ትኩረት ፈለገ፣ ግን በቁም ነገር ደረጃ ማንም አክሴፕት ሊያደርገው አልቻለም። ካለበት የቴሌቪዥን ጣቢያ ተባረረ። ከተባረረ በኋላ ደግሞ አርቲስቶች ጋር መዋል ጀመረ። እንዳይዘፍን ድምፅ የለውም፣ እንዳይጨፍር ጭፈራ ችሎታ የለውም። ብቻ ግን ከአርቲስቶች ጋር አብሮ መዋል ጀመረ። አብሮ መብላት፣ አብሮ መጠጣት ጀመረ። በዛም የዛን ያክል ፈርዘር የሰው አቴንሽን ማግኘት አልቻለም። ከዛ ደግሞ እኔ ነኝ ባለማተብ አለ። እንደምታውቁት እኛ ቅዱስ ቤተክርስቲያን አማኝ ይሆን እንደሞ ኦርቶዶክሳውያን እንዲህ በቀላሉ ዝም ብለን ሰዎችን የምናነግስ ሰዎች አይደለንም። በጣም የኛ ቤተክርስቲያን መዋቅር ከባድ ነው። እኔ ነኝ የቤተክርስቲያን ልጅ ደግሞ ብሎ መጣ። ካለ እኔ ከበሮ የሚመታ የለም አለ። ምን ይባላል በአባባል ሁሉ አማረሽን ገበያ አትወሰዷት ይባላል። በተመሳሳይ ሰዓት ቲቪ አቅራቢ መሆን ፈለገ። በተመሳሳይ ሰዓት ምንድነው አርቲስት መሆን ፈለገ። በተመሳሳይ ሰዓት ደግሞ እኔ ነኝ ከበሮ መቼ እኔ ነኝ ዘማሪ ያለ። ኦርቶዶክስ የሆኑ ሰዎች የፈለገውን ያክል አቴንሽን ሊሰጡት አልቻሉ። ስለዚህ ይሄ አቴንሽን ሲከር የሆነ አቴንሽንን የተጠማይ ሰው የለም በቃ ኖ ቤተክርስቲያንን በወደስኩበት አንደበቴ ላይ የለም በቃ ቤተክርስቲያን እንዲህ ነች፣ ስለዚህ እኔ ፕሮቴስታንት ሆናለሁ ብሎ ደግሞ ተገኘ። ምን እናርገኝ? አሁን እንዲህ አይነት ጉዳይ ላይ በቃ አይመለከተን።
ያ ሰው ሆን ብሎ ፈቅዶ ራሱ ላይ እያደረገ ላለው ጉዳይ እኛ ተጠያቂዎች አይደለንም። ሌሎችም ልክ እንዲህ አይነት አቴንሽን ሲከር የሆኑ ሰዎች ሲመጡ የፈለጉትን አቴንሽን አንሰጣቸውም። ወይኔ ምን ወጥቶ በዚህ ገብቶ ሌት ተቀን ከዛ በኋላ ስለ እነሱ ልናወራ ምናምን ለምን? እኔ አሁን ጊዜያችንን ተጠቅመን ብንችል አሁን ላይ ብንችል እንደው ምድር ላይ የወረደ ጉባኤ ብናዘጋጅ እየሞቱ ያሉ ወገኖቻችንን ብናስብ ጧፍ ብናበራ ከአባቶቻችን ካህናት ጋር ሆነን በምህላ ጸሎት ብንሰባሰብ ይሄ ነው አሁን ሊያሳስበን የሚገባውና ከዚህ በኋላ ባሉት ጊዜያቶችም እባካችሁ ክርስቲያን የሆናችሁ ወንድሞች የሆኑ ግለሰብ ተኮር የሆኑ ጉዳዮችን ፐርሰናሊ ሌላ ቦታ እኔ አላቅም እኔ ጋር ግን ይዛችሁ እንዳትመጡ። ምክንያቱም እኔ ሞር አሁን የሚያንገበግበኝ ጉዳይ ነው። እየሞቱ ካሉ ክርስቲያን እህት ወንድሞች ቀጥሎ የሚያንገበግበኝ ጉዳይ ደግሞ በእያንዳንዱ ቀን በተሳሳተ ትምህርት ወደ ክህደት ህይወት ውስጥ እየፈለሱ ያሉ የክርስቲያን እህት ወንድሞች ጉዳይ ያንገበግበኛል። በድቅድቅ ጨለማ ውስጥ ያሉ የፕሮቴስታንት እህት ወንድሞች ጉዳይ ያንገበግበኛል። እኔ ያገኘሁትን ጌታ እኔ ያገኘሁትን ሰላም እንዲያገኙ እፈልጋለሁ። ማንም ላቡን የጠረገበትን ሶፍት እያበላቸው እንዲቀልድባቸው አልፈልግም። በሃይላንድ ክዳን ላይ ማስቲካ ለጥፎ ውሃ እየበጠበጠ ይሄው ወደ ሚሪንዳ ቀየርኩ እያለ ማንም እንዲያጃጅላቸው አልፈልግም። ኦኬ ህይወት የሆነውን የክርስቶስን ቃል በሆነች ትንሽዬ ብልቃጥ በሆነች ዘይት እየሸጠ እንዲጫወትባቸው አልፈልግም። እኔ ያገኙትን ሰላም እንዲያገኙ እፈልጋለሁ። እኔ ያገኘሁት ሰላም ምን አይነት ሰላም ነው? ቅዱስ ስጋውን ክቡር ደሙን የጌታችን የኢየሱስ ክርስቶስን ቅዱስ ስጋውን ተቀብዬ ክቡር ደሙን ጠጥቼ ያገኙትን ሰላም እነዚህ ፕሮቴስታንት የሆኑ ወንድሞች በዚች እውነተኛ በሆነችው የጌታችን የኢየሱስ ክርስቶስ ሙሽራ በሆነች በዚች ቅዱስ ቤተክርስቲያን ተገኝተው የክርስቶስ ኢየሱስ ልጅ ሆነው እንዲያገኙ ትፈልጋለሁ። ይሄ ፍላጎት ነው። ሊገደል የሚገባው ያ ነው። ሊያስጨንቀን የሚገባው ነገር ያ ነው። ስለዚህ ባካችሁን በቻላችሁት አቅም እንደዚህ አይነት ሀሳቦች ላይ ፎከስ አታደርጉ። እህታችን ያው ስላቀረብሽው ሀሳብ በጣም አድርገን እናመሰግናለን። እጅግ በጣም እንወድሻለን፣ እጅግ በጣም እናከብርሻለን። ለሌላው ጊዜ ግን ልንጨነቅባቸው እንደ ቤተ ክርስቲያን ልጅነታችን ልንጨነቅባቸው የሚገቡ ነገሮች እነዚህ ናቸው። አንድ ወቅታዊ ጉዳይ አለ። ከሁሉ በላይ እየሞቱ ያሉ ክርስቲያን እህት ወንድሞች ያሉ የሆኑ አካላትን ሰዎች ስም ጠርተን የተጨነቅነውን ያክል እየሞቱ ያሉ ክርስቲያን እህት ወንድሞች አስጨንቀውናል ወይ? ዛሬ ላይ እናት አባት ሞተውባቸው ተረበው አንጀታቸው ታጥፎ ተቀምጠው ያሉ ህፃናት የእነሱ ጉዳይ አስጨንቀውናል ወይ? በጣም ራሳችንን እንፈትሽ። በተመሳሳይ ደግሞ እንደው እግዚአብሔር ረድቶን እንደው ሰላም ከሆነም በኋላ እሺ በክህደት ደግሞ ህይወት የክርስቶስ ቃል ህይወት ነው። ከክርስቶስ ቃል መራቅ ደግሞ ሞት ነው። ከክርስቶስ ቃል ርቀው ደግሞ በመንፈስ እየሞቱ ያሉ ደግሞ ወገኖቻችንን ሞት ደግሞ ያስጨንቀናል። ይሄ የሞት ሞት ይባላል። የሞት ሞት ማለት ከእግዚአብሔር መለየት ነው። ስለዚህ የሞትን ሞት እየሞቱ ያሉ እህት ወንድሞቻችን ጉዳይ ሊያስጨንቀን ይገባል። ፐርሰን ወደ ጎን አውጡት። ፎከስ ማድረግ ያለብን ወደፊት ነው። ሁላችንም እንደ ሎጥ ሚስት ወደኋላ ዞር ብለን እንዳናይ። የሎጥ ሚስት የጨዋ ሐውልት ሆና የቀረችው ወደኋላ ዞር ብላ የተመለከተች ቀን ነው። ስለዚህ ፕሊስ እባካችሁን ከዚህ በኋላ እንደዚህ አይነት ሀሳብ እንዳታቀርቡ። አሁንም ከዚህ በኋላ ይቅርታ የተለያዩ ሀሳቦች የተነሱ ስለሆነ ኦርቶዶክስ የሆናችሁ ቶች ወንድሞች ሪኩዌስት እንዳትልኩ። እሺ በቃ አሁን ሪኩዌስት እንዳትልኩ። የተለያዩ ሀሳቦችን እያነሳን አስተያየት ሀሳብ የምንሰጥበት ታይም አይደለም። አሁን ፎከስ አድርገን ትምህርታዊ ጉዳዮች ላይ ብቻ እናወራለን። የምናነሳቸው ትምህርት ጉዳዮች መሀል ላይ ደግሞ በዚህ በወቅታዊ ጉዳይ ላይ ሁላችንም አሁንም በቻልነው አቅም ለዚህ ቅዱስ ቤተክርስቲያናችን ድምፅ እንሆናለን። አጭርና ግልጽ። እግዚአብሔር አምላክ ከሁላችን ጋር ይሁን። ምን አልሽኝ? ይቅርታ ሀሳብ ሰጥቼ ልውረድ ማለት በሳምንት አንድ ትምህርት ብትሰጠን አያስፈልግም። ሀሳብና አስተያየት ከዚህም በኋላ አያስፈልግም። እህታችን ሀሳብና አስተያየት በውስጥ ጻፊልን ፕሊስ። አሁን እዚህ ገስት ላይ በቃ ምንም ነገር አታንሱ እሺ። በቃ እሺ። በሳምንት አንዴ ብትሰጠን ትምህርት ነው። ያው የመጽሐፍ ቅዱስ ነው፣ ሌላ አይደለም። እየመጣን ለመማር ነው። ጥያቄ ነው። ፕላን ብታወጣልን ነው፣ ሌላ አይደለም። ገባ ካል ለዛ ነው። እሺ፣ አመሰግናለሁ። ጊዜ ይስጥልኝ። ጌታ ሆይ እሺ፣ ከዚህ በኋላ ፕሊስ እባካችሁ ሀሳብ አስተያየት ምናምን
እና የሆነ ርዕሳችንን ፎከስ አድርገን አንድ ጊዜ እናውራ እና የሆነ ግብ ይዘን እንውጣ። እሺ የኔ ተወዳጆች እባካችሁ በእናታችሁ በማርያም እወዳችኋለሁ። እሺ ቤትሻ እንዴት ነሽ? ሰላም ብያለሁ። ይሰማል? ይሰማል። እንዴት ነሽ? እግዚአብሔር ይመስገን። ጓደና በሳቅ ገደላችሁን እኮ በሳቅ ገደላችሁን ሁለታችሁ። ታይ አልተውም። ኧረ የመቻችሁ አንዳንድ ልጆች ግን ጸጋውን ያብዛላችሁ። ለማንኛውም ወደ ትኩረት ወደ ርዕሳችን እናድርግና በዛውም መልእክት እያስተላለፍክ ስለ አርሲ ሰዎች ማለት ነው ቀጥል። እሺ ቤትሻ መልካም። አዎ ከአገልግሎታችን ጎን ለጎን ክርስቲያኖቶች ወንድሞች ትኩረት አድርገን የምናወራው እየሞቱ ያሉ የክርስቲያን እህት ወንድሞቻችንን ጉዳይ ነው። እንደውም ገና ከመጀመራችን የተወሰኑ ነገሮችን እንናገር። እዚህ ውስጥ ያላችሁ ክርስቲያን እህቶች ወንድሞች፣ በእርግጥ ሀሳቡን ደጋግመን መናገራችን ምንም ጥቅም ያለው ላይመስል ይችላል። ነገር ግን ምናልባት ይሄ ድምፃችን የሚሰማ ከሆነ በተደጋጋሚ ይሄ ድምፅ የሚያስተጋባ ከሆነ እነዚህ በስጋት ላይ ያሉ እህት ወንድሞቻችን በአጠቃላይ የህግ ከለላ እንዲያገኙና በግፍ የተገደሉ ክርስቲያን እህት ወንድሞቻችን በአጠቃላይ ፍትህ እንዲያገኙ ማድረግ የምንችልበት አጋጣሚ ሊኖር ይችላል። እንግዲህ በአርሲ ላይ የተፈጠረውን የክርስቲያን እህት ወንድሞቻችን እልቂት ብዙዎቻችሁ የምታውቁት ጉዳይ ነው። እጅግ በጣም አንገብጋቢ ጉዳይ ነው። በጣም እንግዲህ የሆኑ ነገሮችን ስንመለከት ነበር። አንደኛ ሰው ክቡር የሆነ ፍጥረት ነው። እንዲህ በቀላሉ እንደ እንስሳ ሊረሸንና ሊጨረስ የሚችል ጉዳይ ነው። ሰው በጣም ክቡር የሆነ ፍጥረት ነው። የትኛውም ቤተ እምነት ተከታዩን በመጀመሪያ ሰው ክቡር የሆነ ፍጥረት ነው። ከዛ ግን በመቀጠል እምነትን ደግሞ ያማከለ ደግሞ ጭፍጨፋ ደግሞ ከባድ ወንጀል ነው። እንግዲህ ኢትዮጵያ የብዙሃን ሀገር ነች። በዚህ በመኖርባት ሀገር ላይ ደግሞ ብዙዎቻችን በመልክ ብዙ ነን፣ በቋንቋ ብዙ ነን፣ በባህል ብዙ ነን፣ በእምነት ብዙ ነን፣ በአስተሳሰብን ብዙ ነን። ይሄ ብዝሃነት እያለ እስከ ዛሬም ድረስ አብረን ልንቀጥል የቻልነው ደግሞ በመቻቻል ነው። አሁንም ለቀጣይ ትውልድ ለልጆቻችንም ደግሞ ማውረስ ያለብን ትልቁ ነገር ያንን ነው። ተቻችሎ ተከባብሮ ተዋዶ ተፈቃቅሮ መኖርን ነው እና በአርሲ በጣም ያፈነገጡ ነገሮች ነበር የተፈጠሩት። ክርስቲያን የሆኑት ወንድሞቻችን በግፍ ተገለዋል። ከመጀመሪያው ዕለት ጀምሮ በጣም ብዙ እህት ወንድሞቻችን በጣም አሰቃቂ በሆነ ግድያ ሞተዋል። ህፃናት ወላጆቻቸውን አጥተዋል። ብዙ እናቶች ልጆቻቸውን አጥተዋል። በጣም ብዙ ነፍሳት በቤተ ክርስቲያን ውስጥ በጅምላ ሰማዕትነትን ተቀበለዋል። በጣም ከዛ በኋላ አንድ እንግዳ የሆነ ነገር ተመልክተን ነበር። የዞኑ አስተዳደር እንዲህ አይነት የሰዎች ሞት በእኔ ዞን ውስጥ የለም ብሎ መግለጫ እስከሚሰጥ ድረስ በጣም አስደንጋጭ የሆኑ ነገሮችን አይተን ነበር። በተደጋጋሚ የምንጮኸው መንግስት ለእነዚህ ወንድሞቻችን ህጋዊ ከለላን እንዲያደርግ ነው። የዞኑ አስተዳደር በዞኔ ሞት የለም ካለ በኋላ ደግሞ አስደንጋጭ የሆኑ ደግሞ አንዳንድ መግለጫዎችን አይተናል። የኢትዮጵያ ሃይማኖት ተቋማት ጉባኤም እዛ ቦታ ድረስ ሄጄ ደግሞ ምርመራ አድርጌያለሁ እንዳለም ደግሞ አይተናል። ትንሽ በጣም እርስ በርሳቸው የተጋጩ ነገሮች አሉ። እነዚህን ነገሮች አንደዚህ ወደ ጎን እንተውና እዚህ ውስጥ ያላችሁ እህት ወንድሞቻችን አንድ ነገር አስምሩበት። እነዚህ እየሞቱ ያሉ እህት ወንድሞቻችን አሁንም ድረስ ሞታቸው እንደቀጠለ ነው። ዛሬም ድረስ የህግ ከለላ እያገኙ አይደለም። በጣም አሰቃቂ የሆነ ወንጀል ላይ እየተፈጸመ ያለው አዛውንት ሳይባል፣ ሴቶች ሳይባል፣ ወጣቶች ሳይባል፣ ህፃናት እንኳን ሳይባል በጣም አሰቃቂ የሆነ ወንጀል ነው እነሱ ላይ የተደረገ ያለው። ስለዚህ በቻልነው አቅም የምትችሉ ድምፅ በመሆን የማትችሉ ደግሞ በጸሎታችሁም ስትቆሙ ጸሎት በማድረግ እነዚህን ወገኖቻችሁን እንድታስቡ በልዑል እግዚአብሔር ስም እንጠይቃለን እና በመሃል እነዚህን መልእክቶች እናስተላልፋለን። እናንተ በደንብ ኮፒ ሊንክ በደንብ ሼር በማድረግ ክርስቲያን የግዴታችሁን ተወጡ። እሺ በቻላችሁት አቅም በደንብ መልእክቱ ለብዙዎች እንዲደረስ ክርስቲያናዊ ግዴታችሁን ተወጡ። እሺ ዛሬ ለፕሮቴስታንት እህት ወንድሞቻችን እድል እየሰጠን ነው። ያ እድል ደግሞ ምንድነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንት እህት ወንድሞች በመጽሐፍ ቅዱስ የማስረጃ ገብተው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለው እንዲወያዩ የማድረግ እድል ነው።
ሰው ዛሬ የምናደርገው ያንን ነው። በጣም በሳል በሆነ መልኩ ነው የምንወያየው። አንዳንድ ጊዜ ፕሮቴስታንት እህት ወንድሞች እባካችሁ ህፃናቱን አንዳንዶች ነው ያልኩት። እሺ አንዳንዶች ዛሬም ድረስ በመበሻሸቅ የሚያምኑ አሉ። እነሱ ያሉበት እምነት ትክክል እንደሆነ አድርገው የሚስሉት ኦርቶዶክስ የሆኑ ሰዎችን በማበሳጨት ነው። ተክልዬ እንደዚህ አረጋዊ እንደዚህ ምናምን ብለው በመሳደብ ነው። በጣም እግዚአብሔር አምላክ በእድሜ ባርኳችሁ 2 ፀጉር ያበቀላችሁ ሰዎች ሆናችሁ ሳለ እንደ ህፃን ልጅ የምታሰቡ እንጭጮች ፕሊስ አቁሙ። በቃ እንደዚህ ነገር አልፎበታል። አሁን የምናደርገው ምንድነው? በመጽሐፍ ቅዱስ የማስረጃ ዶክትሪናል የሆኑ ነጥቦችን እናነሳለን። ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው። ዶክትሪናል የሆኑ በጣም እኛና ፕሮቴስታንቶች የምንለያየው ይሄ ቀኖና በሆኑ ጉዳዮች ላይ አይደለም፣ ዶክትሪናል በሆኑ ሾዎች ነው። በትምህርተ ስላሴ፣ በነገረ ድህነት ትምህርቶች፣ በተለያዩ ዶክትሪናል በምንላቸው ትምህርቶች በአጠቃላይ ከፕሮቴስታንት ወንድሞቻችን ጋር እንለያያለን። ስለዚህ ዛሬ ምን እናደርጋለን? እዚህ ውስጥ ያላችሁት ወንድሞቻችን፣ ፕሮቴስታንት የሆናችሁት ወንድሞቻችን በመጽሐፍ ቅዱስ ማስረጃ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው። ኦኬ፣ የትኛው ትምህርት? ይሄ ትምህርት ከመጽሐፍ ቅዱስ ውጭ ደግሞ እንደሆነ ደግሞ እናንተ ፕሩፍ ታደርጋላችሁ። መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ። ይኸው ስለዚህ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ትሉናላችሁ። እኛ ደግሞ በፍቅር እናንተን አይ ይሄ ትምህርታችን እንዲህ ነው መጽሐፍ ቅዱስ የመሰረት አለው ብለን በቻልነው አቅም በፍቅር ለማስረዳት እንሞክራለን። እግዚአብሔር አምላክ ይርዳን። ፕሮቴስታንት የሆናችሁ እህት ወንድሞቻችን አንዳንድ ቁጥር ጻፉልን ወይም ደግሞ ገስ ላኩልን። ሞዴሬተሮች ፕሮቴስታንት የሆኑ እህት ወንድሞችን ብቻ ታስገቡልኛላችሁ። እንደዛ እያደረገን እንቀጥላለን። እሺ ሲሳይ እንዴት አለ? ሲሳይ ወዬ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣህ። የት ቤተ እምነት ነው የመጣኸው? ኢሳይ ይሰማሃል? ብዙ ጊዜ ቤተክርስቲያናችን ተሳስታለች፣ አስተምሮታ ትክክል አይደለም ብሎ ሁሌ እያለቀሰም ስለሚናገር እስቲ እድል እንስጠው ብዬ ነው ያስገባሁትና ሲሳይ ገብተሃል። እንግዲህ ቤተክርስቲያናችን የተሳሳተችበት ዶግማ ላይ ነው ይጠየቅ ያለኸው እና እሱን አንስተህ መወያየት ትችላለህ። እኔ እንትን ነው ስለ ምልጃ። እሺ መጀመሪያ ከየት ቤተ እምነት ነው የመጣው ሲሳይ? ከጴንጤ ነው እኮ። የትኛው ቤተ እምነት? ጴንጤ ተብለው የሚጠሩ በጣም ብዙ የሆኑ ቤተ እምነቶች አሉ። የትኛው ቤተ እምነት? ሙሉ ወንጌል። እሺ ሙሉ ወንጌል። እሺ ከሙሉ ወንጌል መልካም። በኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች እንዳሉ ልታሳየን የገባው። እሱም ደግሞ አሁን አይ ቲንክ ከቅዱሳን ምልጃ ጋር ተያይዞ ነው አይደል ሲሳይ? ከቅዱሳን ምልጃ ጋር። እሺ ከቅዱሳን ምልጃ ጋር ተያይዞ የትኛው ትምህርታችን ነው ከመጽሐፍ ቅዱስ ውጭ የሆነ? ቅዱሳን እንዳሉ ያማልዳሉ በቃ የሚለው ነው ትምህርት። እኔ ያልገባኝ መጽሐፍ ቅዱስ ላይ የሚለው ምልጃው የክርስቶስ ነው። ሮሜ 8:34 ይናገራል። ኢሳይያስ 53:12 ይናገራል። ብዙ ቦታ አለ፣ ወደ 7 ቦታ። እሺ በጣም ብዙ ጊዜ እንዳንፈጅ ማለት እኛም እዚህ ላይ ያለን ከታችም ያሉ እህት ወንድሞቻችን እንዳይዝጉ ምን እናርግ? ቀደም እንዳልነው ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ስትል ከመጽሐፍ ቅዱስ ውጪ እንደሆነ ፕሩፍ ታደርግልናለህ። ኦኬ የክርስቶስ ምልጃ ስላልከው ሐሳብ እንመለስበታለን። ያው 2 እግር አለኝ ተብሎ ወደ ዛፍ ስለማይወጣ በመጀመሪያ የቅዱሳን ምልጃ ዙሪያ ላይ ቤተክርስቲያን ያላት ትምህርት ስህተት ነው ብለናል። ኦኬ ቅዱሳን ምልጃን እንደማያቀርቡ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ቅዱሳን መላእክት፣ ቅዱሳን የምንላቸው ሰዎች በአጠቃላይ ኢንጀነራል ምልጃን እንደማያቀርቡ፣ ልመናን እንደማያቀርቡ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ከዛ በኋላ እንወያይ። ምን ምልጃ ብቻ እንደማይሰሙ ላይ ይናገራል። መክብብ ምዕራፍ 9 ቁጥር 4 ላይ ግለጠው።
አውጣና በበለን አንተ የጠየቁን ጥያቄ ሰምተኛል። መጽሐፍ ቅዱስ አውጣና በበለን። ይቅርታ ዛሬ መጽሐፍ ቅዱስ አልያዝኩኝም፣ አንድ ወዳጅ ይዞብኝ ስለሄደ። የምትገቡ ፕሮቴስታንት ወንድሞች እናንተ ራሳችሁ በማንበብ ትተባበሩናላችሁ፣ ወይም ደግሞ ቤትሻ ካሜራ ትከፍችልናለሽ። እኔ ጋር መጽሐፍ ቅዱስ ስላሌለ ኤፌሶን አውጪልና። እሺ ሌላ የለህም? ባለፈው እኮ መክበብ ላይ እኮ በጣም አወራንበት፣ ከያሬድ ጋር ሆነህ ምናምን አወራንበት። ከዛ ሌላ ውጭ መጽሐፍ ቅዱስ ክፍል የለህም? ያኛው ተወራበት እኮ ስለማን እንደሚባል ውሻዎች የተባሉት እነማን ናቸው የሚለውን የተወራበት ነው ከሐዲስ ኪዳን ላይ። እስቲ አምጣ፣ ቅዱሳን ማለዱም ወይ ደግሞ ስለ ቅዱሳን ምልጃ የሚቃወም ክፍል አምጣ። ገብቷል? ያኛ ተወርቶበት እኮ በቃ ሰለቸን እኮ። ኤቭሪዴይ እየመጣ ስለሱ ጥቅስ ነው የምትናገረው። የጻድቃን መታሰቢያቸው ስለሚል አዲስ ኪዳን ላይ ስለ ጻድቃን መታሰቢያ ለዘላለም እንደሆነ ምናምን ይናገራል። ስለዚህ ሌላ ጥቅስ ካለህ ንገረን እባክህን፣ የተወራበት ጉዳይ ስለሆነ። አይ የዛኔ እኮ መቼ ያሬድ እኮ እንትን አላለኝም እኮ። እሱ የጳውሎስን ጨርቅ ነው የነገረኝ። መልሶ የጳውሎስን ጨርቅ ነክቶ እንደሚድኑ ነው። አይ እንደሱ አላለህም። በነገራችን ላይ እያንዳንዱ ከራሳችሁን ራሱ እንትን ማለት ነው ከራሳችሁ ትርጓሜ ራሱ አምጥቶ አሳይተዋል። የመቀበልና ለመቀበል ያንተ ድክመት ወይ ደግሞ ያንተ መብትህ ነው። ገብተዋል? ያንተ መብት ነው። ነገር ግን አሁን ያን ነገር ብዙ ሰዓት ስለፈጀንበት ስላተወያያችሁበት ሌላ ደግሞ የሚቃወም የመጽሐፍ ቅዱስ ጥቅስ ስጠን። ምክንያቱም ከያሬድ ጋር በጣም ሎንግስት ታይም ወስዳችሁበታል ያንን ማለት ነው። እኔም አብሬ ስለነበርኩ ከታችሁ እያዳመጥኩ ነው። ስለዚህ ሌላ ጥቅስ አለ ከሐዲስ ኪዳን ላይ ወይ ከብሉይ ኪዳን መጽሐፍ ቅዱስ አውጣልክ። ሌላ ምን ጥቅስ አለ? ቅዱሳን እኮ ከፀሐይ በታች ለሚደረገው ነገር እጣ ፋንታ የላቸውም ብሎ የሚናገረው እዛ ጋር ነው። ያሬድ እኮ የዛለት እንዴት አድርጎ ፈለገ ይቀለኛል። እየተደማመጥን ከታላቅ ይቅርታ ጋር እሺ፣ የገባንበት ቤት እኔ ስለማከብር ነው። እና ሲሳይ ሌላ ጥቅስ ከሌለ በዚህ ከሆነ አንተ የቤተክርስቲያን የራስህ የሙሉ ወንጌል ትርጓሜዋ ወይ አዲሱ መደበኛ ትርጉምን መመልከት ትችላለህ፣ ስለሱ ምን እንደሚያወሩ ማለት ነው። ነገር ግን ሌላ ጥቅስ ከሌለ በቃ ለሌላ ጊዜ መጽሐፍ ቅዱስ አንብበህ እንትና ቅዱሳንን የሚቃወሙበት መጽሐፍ ቅዱስ ላይ ብታመጣልን የተሻለ ነው። ምክንያቱም በአንድ ጥቅስ ላይ ያሬድ ጋር ወራህ እንትና ዶክተር ሳምሪ ጋር ወራህ። ስለዚህ የዛኔ ነው ዶክተር ሳምሪ ራሱ አስተያየት ሰጥታለች። ኦኬ ስለሱ ሰጥታለች። ከፈለክ ዩቲዩብ ላይ ያለ መመልከት ትችላለህ ድጋሚ። አሁን ግን ሌላ ጥቅስ ከሌለ በቃ ወደ ሌላ ሰው እንቀጥል አይሻልም? ሲሳይ ምንድነው መሰለህ ትልቁ ችግሩ ሲሳይ ሲሳይ ድምጼ ይሰማል አይደል? ወይ ድምጼ ይሰማል አይደል? አዎ አንተ ጋር ትንሽ ይቆራረጣል። አንተ ጋር ያለው የቤቲስ በደንብ ይሰማል? እኔ ጋር ይሰማል ግን ያንተ ነው የሚቆራረጠው። እሺ የቤቲስ ይሰማል? የለም እኮ ስዕል ሆናል። እንትን ኔትወርኩ ነው መሰለኝ ስዕል አድርጓል። በጭራሽ እንቅስቃሴ አይታይ፣ ምንም አይታይ። በብላስ በከለር ነው ስለሚወድ። እሺ ሲሳይ ታችሁረት ምን እናድርግ መሰላችሁ? አንድ ጊዜ ቀሉንና ፌዙን እንተውና እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች አንድ ቅድመ ሁኔታ አለ። አሁን ሲሳይ ወደፊት ሞር ፈርዘር ሄደን ልናወራ ያልቻልንበት ትልቁ ችግር ምንድነው መሰላችሁ? በመጽሐፍ ቅዱስ የማስረጃ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው። በየትኛውም አይነት ጉዳይ ላይ አሁን ፕሮቴስታንቶች ወንድሞች ብንችል ዶክትሪናል በሆኑ ኢሹዎች ዙሪያ ብናወራ ደስ ይለናል። መታችሁ ግን አይ ይሄ ጉዳይ ላይ የትኛውንም ሐሳብ አንሱ፣ እናንተ ችግር የለውም የትኛውንም ሐሳብ አንሱ፣ ይሄ ጉዳይ ከመጽሐፍ ቅዱስ ውጭ ነው። እናንተ ግን ከመጽሐፍ ቅዱስ ውጭ የሆነውን ሐሳብ መጽሐፍ ቅዱስ የትምህርት ነው ብላችሁ ታስተምራላችሁ የምትሉት ትምህርት ካለ ይዛችሁ ተመጡና በመጽሐፍ ውስጥ ማስረጃ ነው የምንወያየው። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ስትሉ ግን ዝም ብሎ እንደ ልጅ በቃ ነው አይደለም። መጽሐፍ ቅዱስ ገልጣችሁ ይሄው መጽሐፍ ቅዱስ ላይ እንዲህ ይላል እናንተ ግን እንዲህ ብላችሁ ታምናላችሁ ትሉናላችሁ፣ ማስረጃ ሰጡናላችሁ፣ በመጽሐፍ ውስጥ ማስረጃ እንቀጥላለን። እንደዛ ነው የምናደርገው። እሺ ተወዳጆች፣ በየትኛውም አይነት ሐሳቦች ሐሳብ ማንሳት ይቻላል።
እንወዳችኋለን። እሺ ምንድነው የሚለው? ናፍ ገሪን ነው የሚለው ወረድክ ወንድማችን። እሺ ለሌሎች ፕሮቴስታንት እህት ወንድሞች እድል እንሰጥ። ለሌሎች ፕሮቴስታንት እህት እንደው በመድኃኔዓለም ኢንቫይት ያደረኩ አካውንት ናገባ ነው። በመድኃኔዓለም ምን አረጋችሁ ነው እንዴ? አንደኛ አንዳንድ ፕሮቴስታንት የሆናችሁ እህቶች ወንድሞች ግን ትገርሙኛላችሁ። ምን ብሎ ነው የኔን ፎቶ አድርጎ አካውንት የከፈተው? ያው የኔ ትክክለኛ ስም እስጢፋኖስ ነውና እስታውስ ብሎ እወዳችኋለሁ እኔ ተወዳጆች ሁላችሁንም ወዳችኋለሁ። እሺ ኑሩልኝ። በጣም ነው ወዳችሁ። ኦኬ ሁላችሁንም ኢንቫይት እናደርጋችኋለን። ኢንቫይት ኦኬ። መሪጌታ ኢንቫይት አድርጌዎታለሁ። መሪጌታ የሚል አካውንት አለ። ኢንቫይት አድርጌዎታለሁ። ካንሰል ሳያደርጉት ይግቡ። አይ ቲንክ አንድ ቁጥር የጻፉት መግባት ፈልገው ነው። ኢንቫይት አድርጎታለሁ። እሺ ከፈለጉ ያው እንቀጥላለን፣ ካልፈለጉም ችግር የለውም። እሺ ሌሎችንም አንድ ጊዜ እናስገባ። የታለ ፕሮቴስታንት ለሆኑ እህት ወንድሞች እድል እሰጣለሁ። እሺ ሶላ ነው የሚለው ሶላ ወላይታ። አቤት ፈለገኝ። ታይሸው ወይዬ ታይሸው ሎካ ፍላቴ ፋዬ አይ መላጋ ሚዴቲ አይ ጎዳ ወልቃ አይ ማለት በጣም ቦንቸስ ጦስ ሰበልቅ። እንዴት ነው ወላይተኛ እችላለሁ? ጎበዝ ነኝ። ቱመት ትችላለህ? እሺ እግዚአብሔር ያክብረልኝ። እሺ ወንድማችን ከየት ቤተ እምነት ነው የመጣው? ሶላ እኔ ከኦርቶዶክስ ነኝ። በጣም ደስ ይላል። ሶላ እንኳን ደህና መጣ። እንኳን ደህና ቆየልኝ። ማለት የምትፈልገው ነገር ካለ ድል እንስጥ። በጣም እንደማከብርና በጣም እንደማደንቅ ልነግርህ ነው የገባሁት። እግዚአብሔር ያክብረልኝ ሶላ በጣም ነው የማመሰግነው። ኑርልኝ። በዚህ አጋጣሚ መለው የወላይታ ሶዶ የወላይታ ባጠቃ ሶዶ ብቻ ሳይሆን አራካም ቡዲቲም ሁሉም ቦታ ያላችሁ የወላይታ ልጆች ባለማተቦቹ በጣም ነው የምወዳችሁ። ኑሩልኝ። ሶላይ በጣም ነው የማመሰግነው። እሺ አባቴ እኔም በጣም ነው የማመሰግነው። ክበርልኝ። እሺ አባቴ እሺ እዚህ ውስጥ ያላችሁ ፕሮቴስታንት ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑ ከሆነ በመጽሐፍ ቅዱስ የማስረጃ እናወራለን። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብላችሁ የምታምኑት ትምህርት ካለ ታቀርቡታላችሁ። ከዛ በኋላ በመጽሐፍ ቅዱስ የማስረጃ እናወራለን። እሺ ሌጀንድ የሚል አካውንት ይሰማል? ጤና ይስጥልኝ ፈለገ አትናቴዎስ። እግዚአብሔር ይመስገን። ማንን በል ስምህን? ሌጀንድ ሪተርንስ ይላል። እሱም አይቼዋለሁ። ስምህን ማን ልበል ያልኩህ ወንድሜ? ቶማስ ቶሚ። እሺ ቶማስ ወንድማችን ከየት ቤተ እምነት ነው የመጣኸው? እኔ እንኳ ፈላስፋ ነኝ። ላይክ እምነት ላይ መታጠር አልፈልግም። ጀስት ዩኒቨርሳል ታውትስ ያለኝ ሰው ነኝ፣ ግን ሰም ኤክስተንት ወደ ኦርቶዶክስ አመዝናለሁ። ፈላስፋ ሆኖ ኦርቶዶክስ? ይሄ እኮ በጣም ለየቅል የሆነ ነገር ነው። ተወዳጅ ወንድማችን ወደ ኦርቶዶክስ ታመዝናለህ? ኦርቶዶክስን ታውቃታለህ ማለት ነው? ያነባለሁ። ያው ተለቅ ያለ ንባብ ባይኖረኝም በተወሰነ ደረጃ አነባለሁ። በቅዳሴ ጊዜ ስንት መጽሐፍቶች ይነበባሉ? ይሄ እውቀት የሚጠይቅ ነገር ሳይሆን በማየት ብቻ የሚመለስ ነገር ነው። ያው ፈላስፎች ደግሞ በጣም የሚገርም ነገር በጣም ብዙ ነገሮች ላይ ሪሰርች መስራት ይወዳሉ። ኦርቶዶክስ ቤተክርስቲያንን የምታውቃት ከሆነ ለምንድን ነው የምጠይቅ መሰለህ ቶማስ? አንዳንድ እንዳንተ ፈላስፋ ነን ብለው የሚመጡ ሰዎች
ፈላስፋ ነን ይሉና ለክህደታቸው መሰረት ደግሞ ኦርቶዶክስ ቤተክርስቲያን እንደሆነች አድርገው መሳል ስለሚፈልጉ እንዲህ አይነት ንግግሮችን ይናገራሉ። አንተ ደግሞ እንደዚህ አይነት ሰው አይደለም። አንተ በደንብ ኦርቶዶክስ ቤተክርስቲያንን የምታውቃት ሰው ነህ። ሰው በቅዳሴያችን ጊዜ ስንት መጽሐፍቶች ይነበባሉ ወንድማችን? ኦኬ ላይክ ይሄ ሞር ኦብጀክቲቭ ጥያቄ ባታደርገው ላይክ ኦፕን እንዳደርገው ኦብጀክቲቭ አይደለም። ቆይ ጀስት ለምሳሌ የቅዱስ ያሬድ ድጓ የሚባለው ድጓ ታውቃለህ? አዎ አውቃለሁ። ድጓ ታውቃለህ? በጣም ጥሩ በጣም ጥሩ። ግዕዝ ቋንቋ ትችላለህ ማለት ነው? ኖ ግዕዝ ቋንቋ ሳይሆን እኔ ስለማነብ ነው። አሁን እኔ ዩኒቨርሳል ታውትስ ላይክ ሞር ክላሲካል ስራዎችን ነው ማነበው። ቆይ ዲስ ናንዴ ድጓ ታውቃለህ አይደለ ቶማስ? አዎ ግን እያስወራኸኝ አይደለም። ችግር የለም። ቆይ ወደዛ እንመጣለን፣ ወደ ድጓው እንመጣለን። ቆይ ቶማስ ተረጋጋ። ወደ ድጓው እንመጣለን። ድጓን የምታውቅ ከሆነ ሁለት መሰረታዊ ነገሮች አሉ። አንድ ሰው በቃ ድጓን የሚያውቅ ከሆነ በቅዳሴ ሰዓት ስንት መጽሐፍቶች እንደሚነበቡ አለማወቅ አይችልም። አንድ እሱ ሲቀጥል፣ ሁለተኛ ደግሞ የግዕዝ ቋንቋ ትሞካከራለህ ማለት ነው። ወደ እሱ ላይ እንገባለን። እዛ ከመሄዳችን በፊት በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ ቶማስ? አሁን እኮ ይኸውልህ እኔ ኦርቶዶክስ በዚህ አንተ በምታውቀው ጥልቀት ሌት ሚ ቴል ዩ አባውት እውቀት አይደለም የሚጠየቁ ቶማስ። አንድ ጊዜ አዳምጠኝ። አሁን እኮ ይኸውልህ ዳይሬክት ቆይ እሺ ቶማስ አዳምጠኝ። እውቀት የሚጠይቅ ነገር አይደለም የሚጠየቁ እያልኩ ነው። አንድ ሲደመር አንድ እኩል ይሆናል ሁለት እንደሚል አስበ አመዛዝነ የምትመልሰውን ጥያቄ አይደለም የሚጠየቁ። ለምሳሌ አንተ ቤት ውስጥ ያሉ ንብረቶችን ለማወቅ ማየት ብቻ በቂ ነው። አይተህ የምትረዳውን ነገር ብቻ ነው የጠየቁ። በቃ በአይነ ልታይ የምትችለውን ነገር ማለት ነው። ለምሳሌ ኦርቶዶክሳውያን ነጠላ ይለብሳሉ ወይስ አይለብሱም የሚል አይነት ጥያቄ ነው የጠየቁ። ቆይ እስክጨርስ አዳምጠኝ ቶማስ። አንድ ጊዜ የጠየቁ ጥያቄ ኦርቶዶክሳውያን ነጠላ ይለብሳሉ ወይስ አይለብሱም የሚል አይነት ጥያቄ ነው የጠየቁ። አሁን ይህን ጥያቄ ለመጠየቅ እውቀት አይጠይቅም። ኦርቶዶክስ የሆኑ ሰዎችን መመልከት ብቻ በቂ ነው። ኦፍኮርስ ይለብሳሉ። በቃ ይህ እውቀት የሚጠይቅ ጥያቄ አይደለም። የጠየኩህ እውቀት የሚጠይቅ ጥያቄ ሳይሆን አይተህ ልትመልስ የምትችለው ነገር ነው። ወንድማችን ቶማስ በቅዳሴያችን ሰዓት ስንት መጽሐፍቶች ይነበባሉ? እሱን ብቻ መልስልኝ አንድ ጊዜ። እሺ ለምሳሌ ቅዳሴ ከሪሳይት ሲያደርጉ እንደምረዳው ከመጽሐፍ ቅዱስ ነው። ለምሳሌ ከማቴዎስ ወንጌል ሊሉ ይችላሉ። ማሽ ዲፕ የሆነ ነገር የለኝም ግን ድጓ ለምሳሌ ላይክ የቅዱስ ያሬድ ከሞዛርት በፊት እኔ ወደ ሌላ መጽሐፍ አልሄድኩኝም። አንድ ጊዜ አይደለም ሊሚቴሽን አለብህ። ሊስን አንደኛ አንተ የምትፈልገውን ነገር ይኸውልህ። ሌትሚ ቶማስ ምንድን ነው እየጮክ ያለው? ተረጋጋ እንጂ ጭራሽ ልትቆጣም ያምራል እንዴ? ተረጋጋና አዳምጥ። መጀመሪያ ያልጠየቅኩን ነገር አታወራልኝ። አሁን አንተ የሆነ ልታወራ የፈለግካት ነገር አለች። ቆይ እሱ ላይ እድል እንሰጣለን፣ ተተነፍሳለን። መልስ የፈለግከው ነገር ስላለ ነው። ለምሳሌ ስነስርዓት ያዝና አዳምጠኝ ቶማስ። እንዲህ አይነት ስነስርዓት እኔ አላስተናግድም። እሺ ከይቅርታ ጋር እንዲህ አይነት ባህሪ ያለባችሁ ሰዎች እዛው የለመዳችሁበት። እኔ የጠየቅኩ ጥያቄ ሌላ ነው፣ አንተ ደግሞ የምታወራው ነገር ሌላ ነው። ኦኬ ስትገባ ምን አልከን? ፈላስፋ ነኝ እና ብዙ ሃይማኖት ላይ እንትን አትልም። ከዛ እሺ ወደ ኦርቶዶክስ ግን አመዝናለሁ። በጣም ጥሩ ኦኬ እሺ፣ ሰው ከኦርቶዶክስ ቢሆን እኛ ደስ ይለናል። ነገር ግን የኦርቶዶክስ ቤተክርስቲያንን ደግሞ ስም የሚያጠለሹ ማናቃቸው ልክ እንዳንተ ልክ እንደዚህ ተከለለው የሚመጡ ብዙ ሰዎች አሉ። ስለዚህ ማጥራት ይሄ መብታችን ነው። ጸጥ በልና አዳምጠኝ ሰውዬ። ጌታ ሆይ ማጥራት መብታችን ነው። እንኳን አንተን ጥምጣም ጥምጥመው መስቀል ይዘው ካህናት አባቶች መስለው መጥተው ኑፋቂ ትምህርት ሊዘሩ የሚሞክሩ ሰዎችን እንኳን ሳይቀር እንዲህ ነው አፋጥን የምንጠይቃቸው። ፎቶአቸውን ምናምን እንኳን አይተን የምንመለስ ሰዎች አይደለንም ልልህ ነው። ወንድማችን አሁን እኔ የጠየቅኩን ጥያቄ ብቻ ነው የምትመልስልኝ። እሺ ወደ ድጓ ወደ ምን ቆይ ወደ እሱ እንመጣለን። በመጀመሪያ አሁን የጠየቅኩን ጥያቄ ብቻ መልስልኝ። በቅዳሴያችን ሰዓት ስንት ቁጥር ነው የጠየቁ? ስንት መጽሐፍቶች ይነበባሉ? በቃ እሱን ትመልሳለህ። መታከውን አውቃለሁ፣ መታከውን አላውቅም። መልስ ነው አላውቅም፣ አታውቅም። በጣም ጥሩ እሺ። የግዕዝ ቋንቋ ትችላለህ? አትችልም። እንግሊዝኛና አማርኛ ብቻ ነው የምችለው። እሺ እንግሊዝኛ ትችላለህ? ትችላለሁ።
ቅዳሴ በእንግሊዝኛ ምንድን ነው? ኦኬ ቅዳሴ ጀስት liturgical ceremony, or you can call it what I don't know. Let me tell you about what ድጓ means. ቅዳሴ ምን ማለት ነው? ቅዳሴን ብቻ በስልጣን ነው ጥሩ ነው ለምሳሌ ሆሊ ወተር ምንድን ነው ብሎ እንደመጠየቅ በጣም የሞኝ ጥያቄማ ጠይቀኝ። ችግር የለውም። እሺ የሞኝ እሺ እኔ ሞኝ ነኝ። እኔ ምንም ብለህ ጥራኝ፣ ችግር የለውም። ምንድነው መሰለህ እኔ በተፈጥሮዬ በጣም የሚጎርርና የሚታበይ ሰው አይመቸኝም። ስለማይመቸኝ እኔ ሞኝ ሆኜ ልቅረብ። ቅዳሴ በእንግሊዝኛ ምንድን ነው? እንዲህ ነው ብቻ ብለህ መልስ። ጀስት ፕራየር ልትለው ትችላለህ። ዳይሬክት አሁን እኮ ላይክ የዲክሽነሪ አይነት የዲክሽነሪ አይነት ተርሚኖሎጂ የሚያወሩ ሰዎች ሻለው ማይንድ ያላቸው አሁን ዩኒቨርሳል ታወት ያለኝ ሰው ነው። ድራማ እየሰራ ያለው ወዳጅ ቶማስ ይሁን አንተ ነህ። አሁን እኮ እኔ ማወራው መንፈስ የሆኑ ጉዳዮችን ነው። መንፈስ የሆኑ ነገሮችን ግን እንዳናወራ አንተ በጣም ተወጠረ ቦታው አልበቃለ። በጣም እኔ እንትን እችላለሁ ምናምን አበዛህብኝ ወዳጅ። ሰው ምን ላድርግ? አሁን እኔ ምንድነው መሰለህ ብቻ አሁን ተረጋጋ፣ ቆይ ተረጋጋና አዳምጠኝ። ከዚህ በኋላ ስንቀጥል አሁን እቺ ውጥርና ጉሮዋን ተተዋትና የሆነ መንፈሳዊ የሆኑ ጉዳዮች ለብቻ ፎከስ አድርገን እናወራለን። እኔው ማወቅ የፈለኩት ቤተክርስቲያን እንደማታውቃት ብቻ ነው። ከዛ በመቀጠል ፈላስፋ ነኝ ብለሃል። ሰው ለምን ነበር ሪኩዌስት የላክልን? ፕሮቴስታንት የሆናችሁ እህት ወንድሞች ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ብለን ነበረ ድል እየሰጠን ያለ ነው። አስገቡኝ ብለን እኔ የለም ብዬ አምናለሁ፣ ግን ደግሞ ድል አትሰጠኝም። አሁን 2 ደቂቃ እንኳን መስጠት ብትችል እኔ አንተን ለምሳሌ ሌክቸርም ላደርግህ እችላለሁ፣ ግን አንተ ጀስት እኔን ጉረኛ ምናምን እያልክ ኢቭን 2 ደቂቃ እንኳን አልሰጠኸኝም። ወንድማችን ቶማስ እባክህን አሁንም የምናገረውን ነገር አንድ ጊዜ አዳምጠኝ። ሪኩዌስት የላከበት አስገቡኝ ብለህ የገባህበት ሪዝን ምንድን ነበር? ለፕሮቴስታንት ወንድሞቻችን የሰጠነው እድል ነበረ። አንተ ፕሮቴስታንት ካልሆንክ ቆይ አዳምጠኝ አንድ ጊዜ ጌታ ሆይ፣ አንተ ፕሮቴስታንት ካልሆንክ የትኛውም እምነት ተከታይ ካልሆንክ እምነቱ እውነት ከሌለ አስገቡኝ ብለህ የገባኸው ለምንድን ነበር? ምክንያትህን ብቻ ነገረን። መግባት የፈለግኩት ለዚህ ጉዳይ ነበር አንድ ጊዜ ብለህ ሪዝንን ንገረን። ከዛ ማውራት እንዳለብን ወይም እንደሌለብን እንወቀው። ምክንያትህን አይተን ከዛ በኋላ እንቀጥላለን። በጣም አሪፍ። ጀስት አታቋርጠኝ፣ ላይክ 2 ደቂቃ ስጠኝ። እኔ የገባሁበት ምክንያት አንደኛ የኦርቶዶክስ አስተምሮት ጀስት ቀጥተኛ እርትዕት ነች፣ እንከን የለሽ ስንዱ እመቤት እንደሆነች አምናለሁ። ወይራስ የሃይማኖት ካባ የለበሱ አስተምራለሁ የሚሉት ግን አንዳኛ መጽሐፍ ቅዱስንም አያውቁትም። እንደውም ከቤቱ ለማስወጣት ሁሉ ኦርቶዶክስ ሳይሆኑ ከቤቱ ለማስወጣት የሚጥሩ ነው የሚመስሉ እኮ ለቃቃሚዎች ናቸው። በጣም ሻሎ ማይንድ ነው ያላቸው። ዩኒቨርሳል ታውት የላቸውም። ኦርቶዶክሳዊ ስነ ምግባር የላቸውም። ዛር ዘሞስት ስቱፒድ አሮጋንሲ በጣም እሺ፣ ይቅርታ ጀስት ምንድን ነው ምግባር ኦርቶዶክሳዊ የሆነ ስነ ምግባር እንዲኖራቸው ቢሰራ። አሁን ለምሳሌ ቪኤት መኪና የሚነዱ የሃይማኖት ካባ የለበሱ ታሊባን ይቅርታ እንደ ስድብ እንዳይቆጠርብኝ፣ ለኦርቶዶክስ ትልቅ የሆነ እንትን ክብር አለኝ። እጅግ በጣም ቀጥተኛ እምነት እንዳላት አምናለሁ። ወይራስ እነዚህ ግን ሪፕሬዘንት እናደርጋለን የሚሉ የሃይማኖት ካባ የለበሱ ተኩላዎችን we have to fight them በፈለጉበት መንገድ ፋይት። ወይራስ ለምሳሌ 4 ኪሎ አካባቢ ሄደ ከሆነ 4 ሰዓት ሲመገቡ የምናገኛቸው ጭፈራ ቤት የምናያቸው ቪኤት መኪና የሚነዱ ቤት አከራይተው ከምድዋይ ምጽዋት የሚሰርቁ አንድ ዲያቆን ለማስቀጠር 200 ሺህ ብር 300 ሺህ ብር የሚጠይቁ እነዚህ ተኩላዎች አሉ። እነዚህን we have to fight። እንደ አፄ ቴዎድሮስ፣ በነገራችን ላይ አፄ ቴዎድሮስ ዲያቆን ነበር። ሪፎርም ያስፈልጋል ያለ እንደነዚህ አይነት ወስላቶች ለመዋጋት ነው ብዬ አምናለሁ። ኖ ባታስወርዱት ጥሩ ነበረ። ይሄን ያው ገስ ላይ መሆንም ወረደም አንድ ሀሳብ ልንገራችሁ።
ወንድማችን ምናልባት የተከታተልከን ከሆነ ቆይ አታስወርዱት። እሺ አሁን 2 ደቂቃ ውስጥ ብቻ ሀሳቡን ይጨርስና እንቀጥላለን። እንግዲህ ቆይ ለምን ያስወርዱኛል? አንተ ባለቤት ከሆን አይ እነሱ ባለቤቶች ናቸው። አይ ሀምብል አንተ በነገርህ ላይ ወደ ጉዳዩ ግባው። ቀጥል። በጣም አሪፍ። ስለዚህ እንዴት ነው ብዙ ጊዜ ተኩላዎች የሚመጡበት ከኦርቶዶክስ አይተህ ከሆነ እኔ አንዴ የሆነ ጥናት 4 ኪሎ ጋር ያየሁት ጥናት አለና ከሆነ ዓመት በፊት ወደ ደቡብ ክልል 90% ኦርቶዶክስ 2 ደቂቃ ብቻ ነው ያለ። እሺ በ2 ደቂቃ ውስጥ ጨርስ። ቀጥል። በ2 ደቂቃ አብሽር። እኔ ነገሬ ሁሉ አጭር ነው፣ ግልጽ ነው። እሺ 90% ኦርቶዶክስ አማኝ ነበሩ። ከምናምን ዓመት በኋላ ሲሄዱ 90% ፕሮቴስታንት ሆኖ አገኙ። ለምን ካልከኝ አንደኛ ወንጌልን አያውቁም እኒህ ሰዎች። ቡራኬ እየሰጡ መጽሐፍ ቅዱስን ዝም ብለው ቅዳሴ ምናምን እያሉ መጽሐፍ ቅዱስን ሳይረዱት አይነው። ቅዳሴ ውስጥ እኮ መጽሐፍ ቅዱስ ነው ያለው፣ ግን ግዕዝ መሆኑ በራሱ ትንሽ ጋፕ ፈጥሯል። ስለዚህ ሂዩማኒቲ ይጎላቸዋል። ማውረድ መቻል አለባቸው። በመጀመሪያ መቅደም ያለበት ዋናው መጽሐፍ ቅዱስ ነው አይደለ? እሱ ላይ ቤዝ ማድረግ መቻል። ቡራኬ እያደረጉ መጽሐፍ ቅዱስን የማያውቅ የሃይማኖት አባት አለ፣ በቡራኬ ብቻ የሚኖር ማሐራ ምናምን የሚዝቅ ላይክ እንትን ነው። በግ የሚያሳርድ ወደ ገጠር ስትሄድ በግ ያሳርዳሉ። ክርስትና ሲባል ድሃዎችን፣ ምስኪኖችን ሪፎርም ማለት አየህ፣ ሜንታል ላይ ነው መስራት ያለብህ። በመጀመሪያ ሶፍትዌር ነው መቅደም ያለበት። ሃርድዌር ላይ የሚያተኩሩ ብዙ ተኩላዎች ስላሉ ፕሊስ እነዚህን ሌታስ ፋይት እና እንዋጋቸው ነው የሚል። ለሰጠኝ እድል አመሰግናለሁ። ቴንኪዩ። እሺ ወንድማችን ቶማስ ይህንን ሀሳብ ያው እስከተጨረሰ የሰማን ትክክል ሆነ አይደለም፣ ትክክል ሆነ ሳይሆን ግን ማዳመጥ ስላለብን ነው ቁጭ ብለን ያዳመጥነ። ስትገባ ራስን ስታስተዋውቅ ፈላስፋ ነኝ ብለን የመጣ ሰው፣ እኛ ለጊዜው ፈላስፋ የሆኑ ሰዎች ሀሳብና ምክር አያስፈልገንም በመጀመሪያ። ሲቀጥል ይሄ ሁሉ ጉዳይ ባጭሩ ነር ኦፍ ዮር ቢዝነስ፣ አንተ የሚመለከተው ጉዳይ አይደለም። ለምሳሌ ስለ ኢትዮጵያ ኢትዮጵያውያን እንጂ ስለ ኢትዮጵያ ግብፃውያን አያገባቸውም። ኦኬ ባንዲራችን ምን ይሁን፣ ከተማ የትኛውን ከተማ እናደርግ፣ የተወተን የትንግባ፣ ይሄ የኛ ጉዳይ ነው። የሌላ ዜግነት ወይ ደግሞ ሌላ ሀገር የሚኖሩ ሰዎች የሚመለከታቸው ጉዳይ አይደለም። ሰው ስለ ቤተክርስቲያን ለመቆርቆር በመጀመሪያ የቤተክርስቲያን ልጅ መሆን ያስፈልጋል። ኦኬ ስለ ቤተክርስቲያን ለመቆርቆር ቤተክርስቲያን እንዲህ አይነት ጉዳይ ላይ ነች፣ በዚህ ወጥቶ በዚህ ገብቶ ይሄንን እንደዚህ እናርግ ምናምን፣ መኪና የሚነዱ ምናምን፣ ይሄ አንተ የሚመለከት ጉዳይ አይደለም። ለጊዜው ይሄ የአንተ ጉዳይ አይደለም። መኪና ነዱ፣ ጭፈራ ጨፈሩ፣ እነንተና እዛ ጋር መጠጥ ቤት ተገኙ ምናምን፣ የአንተ ጉዳይ አይደለም። ኦኬ አሁን አንተ የሚመለከት ጉዳይ ይሄ አይደለም። ይሄ ጉዳይ የሚመለከታቸው እኔንና ልክ እንደዚህ በአንገታቸው ማህተብ ያሰሩ የዚህ ቤተክርስቲያን ልጆችን ነው። እንዲህ አይነት ጉዳይ የሚያንገበግብህ ሰው የምትሆን ከሆነ በመጀመሪያ ተራስተሆነ ሳይሆን ቆይ ማይክል የምታደርገው ብራዘር፣ ማይክል የምታደርገው ምን ይባላል መሰለ፣ ስራ ለሰሪው እሾህንም ደግሞ ለአጣሪው ይባላል። ይሄ አንተ የሚመለከት ጉዳይ፣ አንተ ያገባኛል ብለህ ደጋግመህ መጮህ ትችላለህ። ስለዚህ ጉዳይ ግን አንተ የትኛው ማመስቀሻ አይደለም። እኛ ስለ አባቶቻችን ጉዳይ ለኛ ለእኛ ነን አማኞቹ። አንተ ፈላስፋ ነህ ብለህ መታል። ኦርቶዶክስ ነኝ የምትል ከሆነ ደግሞ ኦርቶዶክስ ነኝ በለና እንደ ኦርቶዶክስ እናወራለን። ማተብ እኮ አለኝ። አንድ ጊዜ እባክህ፣ ማተብ ማሰር አይደለም ኦርቶዶክስ ማለት፣ ማተብ ማሰር አይደለም ትርጉሙ አይደለም። ኦርቶዶክሳዊነት ማለት ነጠላ መልበስም አይደለም። ምክንያቱም ዛሬም ድረስ ማተብ አስረው የክህደት ትምህርቶች የሚናገሩ ተሐድሳውያን አሉ። ዛሬም ድረስ ነጠላ ለብሰው የክህደት መዝሙሮችን የሚዘምሩ ዘማሪያን አሉ። ዛሬም ድረስ ጥምጣም ጠምጥመው ካባ ለብሰው መስቀል ይዘው የክህደት አይነት አካሄዶችን የሚሄዱ የቤተ ክርስቲያን ጠላት የሆኑ ሰዎች አሉ። ስለዚህ ይሄ አንተን ኦርቶዶክስ የሚያደርገው ጉዳይ አይደለም። አሁን ትልቁ ችግር ምንድን ነው መሰለ ተወዳጅ ወንድማችን፣ አገባብህ ነው። ኦኬ አገባብህ መሰረታዊ ችግር አለው። ኦርቶዶክስ ከሆንክ ኦርቶዶክስ ነኝ ብለህ መተህ ነው። ልክ እንደ ቤተክርስቲያን ልጅነቴ እንደዚች የቤተክርስቲያን አማኝነቴ ይሄ ጉዳይ አንገበግበኛል እና እባካችሁ ወንድሞቼ እንደው ወይ ምክርም ወይ ሐሳብ ወይ ደግሞ ይህንንም ሐሳብ ደግሞ ተጋርታችሁኝ አብረን እንደዚህ ብንጋራው ሐሳቡን ብንጨነቅበት ማለት ይችላል አንድ ኦርቶዶክሳዊ። አንተ ግን ፈላስፋ ነህ። ኦኬ ፈላስፋ የሆነ ሰው ግን ስለ ቤተክርስቲያን አያገባውም። ልክ ስለዚች አገር
ስለ ኢትዮጵያ ሌሎች እነ ኮንጎ ብራዛቪል፣ እነ ኡጋንዳ፣ እነ ናይጄሪያ እንደማያገባቸው ሁሉ ስለ ኦርቶዶክስ ቤተክርስቲያንም አንድ ፕሮቴስታንት አያገባው። ኦኬ፣ አንድ ፈላስፋ፣ አንድ ህልመኛ የሆነ ሰው አያገባው። ስለ ቤተክርስቲያን የቤተክርስቲያን ልጆች ግን ያገባቸዋል። ስለ ሁሉም ጉዳይ አንድ በአንገቱ ማዕተብ ያሰረ በሱስ ህይወት ውስጥ ሁሉ የወደቀ አንድ ኦርቶዶክሳዊ መብቱን ያገባዋል። እናቱ ነች ቤተክርስቲያን፣ ካህናት አባቶቹ ናቸው። ስለዚህ ያገባዋል። ለሌላው ጊዜ እንዲህ አይነት ነገሮችን ለመውራት ስትመጣ በመጀመሪያ መሰረት የሆነ ስለምንድን ነው የምናወራው? በመጀመሪያ አሁን ለምሳሌ አገባብ በራሱ ትክክል አይደለም። እኛ እያወራንበት ያለው ርዕስ ምንድን ነው? ዝም ብሎ እድል ስለተገኘ በዚህ አጋጣሚ ለሌሎቻችሁም ዝም ብሎ እድል ስለተገኘ ገብቼ በቃ የሆነ ነገር ልታንፈስ አይባልም። የተነሳው ሐሳብ ጋር የኔ ሐሳብ ይሄዳል ወይስ አይሄድም? አንድ በመቀጠል ደግሞ እዚህ ሐሳብ ላይ እኔ ሐሳብ ሰጪ ሆኜ ስገኝ የሚመለከተኝ ሰው ነኝ ወይንስ አይደለም? እንዴ እንኳን ስለ ትልቅ ስለሆነችው ስለዚህ ቤተክርስቲያን ስለ የካ ክፍለ ከተማ የቦሌ ክፍለ ከተማ አመራር ሐሳብና መግለጫ ይሰጥ አያገባውማ። ክልሉ ቦሌ ክፍለ ከተማ ነው። ቦሌ ክፍለ ከተማ ላይ ነው መመሪያ መስጠት የሚችለው፣ ጉዳዮችም ችግሮችም ሲኖሩ የሚፈታው። ስለ የካ ክፍለ ከተማ የካ ክፍለ ከተማ ላይ ቀበሌ እንትን ላይ እንደዚህ ነገር ተፈጥ አይልም እንዴ። እና ባካችሁ እንደው በማያገባችሁ ጉዳይ ላይ አትግቡ። ኦኬ፣ አሁን ያለውን ጉዳይ የሚያገባቸው እነማን ናቸው ብለናል? የቤተክርስቲያን ልጆች፣ የቤተክርስቲያን ልጆች ሆኑ ሰዎች ያገባቸዋል። ከዛ ውጪ ግን አሁን አንተ የተናገርከውን ነገር በአጠቃላይ ግን ቁጭ ብለን ምን ሰማበት አይነት ሙላ አይደለንም። ተወዳጅ ወንድማችን የሰማነ ነገር በአጠቃላይ ትክክል ሆኖ አይደለም የሰማነ። አሁን አፄ ቴዎድሮስ ዲያቆን ነው ምናምን በዚህ ገብቶ ምንድነው? አንተ ባለህበት ክበብ እዛው ተሽከርከር። ቤተክርስቲያን ደግሞ ለኛ ተውልን፣ ለአማኞቹ ተውልን። ኦኬ፣ ስለ ቤተክርስቲያን እስኪጨርስ አዳምጠኝ ወዳጅ። ስለ ቤተክርስቲያን ማውራት የምትፈልግ ከሆነ በመጀመሪያ ለአንተ የምንጋብዝ ነገር ከፍልስፍና ዓለም ውጣ። እንደ ይሄ በፍልስፍናው ዓለም ሄደው ፈርዘር ፓጋን እንደሆኑ ሰዎች ኤቲስት እንደሆኑ ሰዎች እንድትወድቅብን አንፈልግም። ለአንተ በመጀመሪያ የሚያስፈልግ ትልቁ ጉዳይ መኪና የሚነዳውን ሰውዬ መኪና መቀማት አይደለም፣ አንጀት እንዲልስ ከቤተ ክርስቲያን አስተምሮ ውጭ እየወጣህብን ስለሆነ በመጀመሪያ የዚህ ቤተክርስቲያን ልጅ እንድትሆን እንፈልጋለን። ኦኬ፣ በመጀመሪያ የዚህ ቅዱስ ቤተክርስቲያን አማኝ እንድትሆን እንፈልጋለን። ሰማይን ያለባላ ምድርን ያለ ካስማ በአጸና በአምላካችን በእግዚአብሔር እንድታምን እንፈልጋለን። አንድ እግዚአብሔር የለም ብሎ ከሚያምን ሰው ጋር እንኳን ቤተክርስቲያን ላይ ያሉ ቄሶች እንዲያረጉ ሐሜት ሊወራ ይቀርና ሙሴ ቀይ ባህርን ከፍሏል ተብሎ ራሱ አይወራም። በእግዚአብሔር እርዳታ ያደረገውን እንኳን ታምር ቁጭ ተብሎ አይወራም። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት አቁሟል ተብሎ ራሱ አይወራም። ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሷል ተብሎ እንኳን አይወራም ነው ማለት ወዳጅ። ስለዚህ በመጀመሪያ የዚህ ቤተክርስቲያን አማኝ ሁን። የሚቀርመው ነገር ያ ነው። የሚቀርመው ነገር በመጀመሪያ የዚህ ቤተክርስቲያን ልጅ መሆን ነው። ስለ ቤተክርስቲያን ለማውራት የዚህ ቤተክርስቲያን ጉዳይ ይገደኛል ለማለት ስለ ቤተክርስቲያን ለማውራት። ከዛ ውጪ ግን አይ ነው እኔ ፈላስፋ ነኝ፣ ኦርቶዶክስ አይደለሁኝም፣ የትኛውም እምነት ተከታይ አይደለሁኝም ብለናል። የትኛውም እምነት ተከታይ ካሉን አይደለም ስለ ኦርቶዶክስ ስለ የትኛውም እምነት የማይመለከትም ነው ባጭሩ ልንል የምንችለውና ሌላ ጊዜ እባክህ ላይቭ ስትሪማችን ላይ ስትመጣ ቢቻል የምናነሳቸውን መንፈሳዊ የሆኑ ሀሳቦች በአጠቃላይ ቁጭ ብለህ ብትከታተል ደስ ይለናል። መንፈሳዊ የሆኑ ሀሳቦች ቢያንስ አሁን አንተ 10 ደቂቃ ወራ ለትሚታይ አሁን ምናልባት ኮሌክሽን ላረግ ሰጣ አይደለም ምን አይነት ስንት አይነት ሰው ነው ያለው በጌታ። ሁለት እግር አለኝ ተብሎ ለዛፍ አይወጣም። ስትመጡ ራሳችሁን ሆናችሁ ነው። እሺ ስትመጡ ራሳችሁን ሆናችሁ ነው። ይሄ በሆነ ጉዳይ ብሶት ይዛችሁ ምናምን እኔ የህዝብ እንባ ጠባቂ አይደለሁም። እዚህ ውስጥ ያላችሁ ሰዎች ያው የመጣበትን መንፈስ ስለማውቀው ማለት ነው። ይሄ ሰው እኔ የህዝብ እንባ ጠባቂ አይደለሁኝም። የህዝብ እንባ ጠባቂ አይደለሁኝም። ብሶታችሁ መታችሁ ለኔ አትንገሩኝ። እኔ የሃይማኖት መምህርና አስተማሪ ነኝ። ከቻላችሁ በመጽሐፍ ቅዱስ ማስረጃ ከኛ ጋር ልታወሩ የምትችሏቸው ነገሮች ካሉ በመጽሐፍ ቅዱስ ማስረጃ ገልጠን እናውራ። ከዛ ውጪ ግን የሆነ ሰው መጥቶ እኔ እንደዚህ በዚህ ወጥቶ በዚህ ገብቶ እንደዚህ እንትን እንድንል ምናምን እባካችሁ ተረጋጉ። ሲቀጥል ደግሞ ይሄ በጣም ራስን መለጠጥና መካብ ጥሩ አይደለም። ተወጥሮ መተንፈስ ስላለ ማለት ነው። እንዲህ አይነት ነገሮችን ፕሊስ ሌላ ቦታ እዛው የለመዳችሁበት። ከዛ ውጭ ግን ከኛ ጋር ስትመጡ ራሳችሁን ሆናችሁ ነው በመጀመሪያ
ይሄ በፕሮፋይል በሆነ ነገር ራሳችሁን ከለላችሁ ማንነታችሁን ከለላችሁ የምትመጡ ሰዎች ከኛ ጋር ጤናማ የሆኑ ነገሮችን ማውራት የምትፈልጉ ከሆነ በመጀመሪያ ራሳችሁን ሆናችሁ መምጣት፣ ከመጣችሁ በኋላ ደግሞ ርዕሳችንን ደግሞ ማድመጥ። ኦኬ እኔ ማንሳት የምፈልገው ነገር እዚህ ቤት ካለው ሐሳብ ጋር ይገናኛል ወይ? በመጀመሪያ ማድመጥ። ምናልባት እኮ ሀቅ ሊኖራችሁ ይችላል። ምናልባት እኮ እናንተ ጋር እኮ እውነት እኮ ኖሮ ሊሆን ይችላል። ነገር ግን ያለ ቦታው እስከመጣችሁ ድረስ ግን ማንም ሊያዳምጣችሁ አይችልም። አንድ ሲቀጥል ደግሞ በማይገባችሁ ጉዳይ ላይ አትግቡ። ለምሳሌ እኔ እንደ አንድ የኦርቶዶክስ ቤተክርስቲያን አማኝነቴ የፕሮቴስታንት እህት ወንድሞቻችን ጉዳይ በእነሱ እምነት ዙሪያ የሚያገባኝ ነገር አለ፣ ማያገባኝ ነገር አለ። የሚያገባኝ ነገር አለ፣ ማያገባኝ ነገር አለ። ለምሳሌ አንድ ሰው ፐርሰናሊ በሃይማኖት ውስጥ በቤተ እምነት ውስጥ ያሉ ሰዎችን፣ ሌቦችን፣ ቀማኞችን፣ ዘራፊዎችን ሲቃወም እነሱ ለህግ እንዲቀርቡ ሲጥር የሆኑ አካላት ተሰብስበው የሚያፈኑት ከሆነ ይሄ ያገባኛል፣ ወንጀል ነው። ኦኬ ወንጀል ነው፣ ይሄ ያገባኛል። እንዲህ አይነት ነገርን ለመቃወም የግድ የሆነ ቤተ እምነት አማኝ መሆን አይጠበቅብኝም፣ ፕሮቴስታንት መሆን አይጠበቅብኝም። ለምሳሌ አቡነ ፕሮቴስታንት የሆኑ የተወሰኑ ሌባ የሆኑ አገልጋዮችን ተቃወመ እና ሊያፍኑት ሞከሩ። ህግ ባለበት ሀገር ከህግ ውጪ መሳሪያ ተጠቅመው አቅም ተጠቅመው ምናምን ሊያስፈራሩት ሊያስሩት ምናምን ሞከሩ። እንዲህ አይነቱ ነገር ወንጀል ስለሆነ አብረን እንቆማለን ከዚህ ወንድማችን ጎን። ፐርሰናሊ ደግሞ እንደ ቤተክርስቲያን ልጅነታችን ማያገባን ጉዳይ አለ። ኦኬ ማያገባን ጉዳይ አለ። ለምሳሌ ፓስተር ማንን ሹም ቢሉ እኔ ይሄ አይመለከተኝ፣ ግድ የለም ገሌን ሹሙት፣ ገሌ ማለት እንደዚህ በዚህ ሀገር ላይ እንደዚህ አይነት አስተዋጽኦ ያበረከተም አልልም። ምን አገባኝ? እኔ ደስ ያላቸውን ሰው ፓስተር አድርገው ይሹሙ። ይሄ እኔ የሚመለከተኝ ጉዳይ አይደለም። በተመሳሳይ እኛ ቤተክርስቲያናችን ላይ ያሉ ለምሳሌ ቅዱስ ፓትርያርክ ብፁዓን ሊቃነ ጳጳሳትን ሲሾሙ ፕሮቴስታንት የሆኑ ሰዎች አያገባቸውም። ይሄ የቤተክርስቲያን ጉዳይ ነው። በዛው ልክ ደግሞ ፕሮቴስታንት የሆኑ ሰዎች የሚያገባቸው ጉዳይ አለ። ለምሳሌ በአርሲ እየተገደሉ ያሉ ክርስቲያናት ወንድሞቻቸው ጉዳይ የግድ ኦርቶዶክስ መሆን አይጠበቅባቸውም። ሰብአዊነት ብቻ በቂ ነው እንዲህ አይነት ነገር ለመቆም። ስለዚህ የሚያገባችሁ ጉዳይ አለ፣ ማያገባችሁ ጉዳይ አለ። እባካችሁን እኔ በማያገባችሁ ነገር ላይ ገብታችሁ አትፈትፍቱ። ከዛ ውጪ ደግሞ ሌላ አይነት ሐሳብ ወይ ደግሞ ሌላ አይነት አካሄድ መሄድ የምትፈልጉ ሰዎች ካላችሁ ደግሞ ቢቻል ራሳችሁን ሆናችሁ ብትመጡ። አሁን ትልቅ አስቸጋሪው ነገር ያ ነው። የሆነ ለራሳችሁ ሌላ አይነት ሚስተር ኤክስ ሚስተር ዋይ የሚባል ሌላ አይነት ፐርሰናሊቲ ሰጣችሁ ከመምጣት ያለፈ ራሳችሁን ሆናችሁ እንዲህ አይነት ነበረ እንዲህ አይነት ሐሳብ እና ብታግዙ ምናምን በሉን። እወዳችኋለሁ። ኤኒዌይስ እንደው ፐርሰናሊ ይህንን ሰው እንደው መናገር እንፈልገን አይደለም፣ ግን በጣም ያሰለቻል። ከሁሉም ሰው ጋር ተለያየ አይነት ሰው ነው የሚገባው እዚህ ላይ እና ከሁሉም ሰው ጋር እባካችሁ እንዲህ በዚህ ወጡ በዚህ ገብጡ ምናምን በጣም ከባድ ነው። እሺ